በድጋሚ እንደምናመሻችሁ ተመልካቾቻችን የኢቲቪ 57 ዜናዎቻችን ቀጥሏል አብራችሁን ቆዩ ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ ተመልካቾቻችን እንኳን ለኢሬቻ በዓል ዋዜማ በሰላም አደረሳችሁ ኢሬቻን ወደ ተመለከቱ ዜናዎች አልፋለሁ ጠቅላይ ሚኒስትር አብይ አህመድ በኢሬቻ አስተምህሮት መሰረት ኢትዮጵያውያን በተስፋና በመቻቻል መንፈስ በጋራ መቆም እንዳለባቸው ገለጹ ጠቅላይ ሚኒስትሩ የኢሬቻ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል ሪፖርተራችን ሳዳት መሐመድ ሳኒ የመልእክታቸው ሙሉ ቃል እንደሚከተለው ያቀርበዋል የኦሮሞ ህዝብ ፍቅር ወንድማማችነትና እርቅ በሚገነቡ ባህላዊ ሴቶች እጅጉን የበለጸገ ህዝብ ነው ከነዚህ ድንቅ ባህላዊ ሴቶች መካከል አንዱ የኢሬቻ በዓል ነው ይህን ትልቅ ባህላዊ ሴት ከትውልድ ወደ ትውልድ እንዲተላለፍ በማድረግ ለሀገራችን ኢትዮጵያ ያበረከቱ ቀደምት አባቶቻችን ክብርና ምስጋና ይገባቸዋል ኢሬቻ የምስጋና የእርቅና የሰላም በዓል ነው የፍቅር የይቅርታና የአንድነት በዓል ነው ኢሬቻ መጪው ጊዜ ብሩህ እንዲሆን ቃል የምንገባበት በዓል ነው ሁሉን አስተካክሎና ውብ አድርጎ የፈጠረ ፈጣሪ የሚመሰገንበት ቀጣዩ ጊዜ ብሩህ እንዲሆን መልካም ምኞት የሚቀርብበት በዓል ነው ኢሬቻ ትናንትን የማመስገኛና ነገን ሰላም የማድረጊያ በዓል ነው ያለፈውን ዓመት አሳልፎ ለዚህ ያደረሰን ፈጣሪ የማመስገኛና ቀጣዩን ዓመት በመልካም ምኞትና በመልካም ተግባር የመጀመሪያ በዓል ነው ሰው በዋናነት የሚኖረው ከተፈጥሮ ጋርና በተፈጥሮ ውስጥ ነው የተፈጥሮ ጤና መሆን የሰው ልጅን ጤና ይወስነዋል የተፈጥሮ መበላሸትም የሰው ልጅን ስጋት ይጨምረዋል ለዚህ ነው ቀደምቶቻችን ለተፈጥሮ ዋጋ የሚሰጠውን ኢሬቻን በዓል እንድናከብረው ይሰሩልን የክረምቱ ወቅት የምግብ እጥረትና የመገናኛ ችግር የሚከሰትበት ወቅት ነው ወባን የመሳሰሉ ወረርሽኞች የሚያይሉበት ጊዜ ነው በዚህ የተነሳ የችግር ወቅት ተደርጎ በጨለማ ተመስሎ ይወሰድ ነበር ወንዞች በመሙላታቸው ምክንያት መገናኘት አስቸጋሪ ነው ከላይ ዝናቡ ከታች ጭቃው ኑሮን ከባድ ያደርገዋል በጥር አካባቢ የተሰበሰበው ምርት በክረምት ወቅት ስለሚያልቅ ክረምቱ በቂ ምግብ የሚገኝበት ወቅት አይደለም ይህ ወቅት የሚያልፈው ፈታኙን ጊዜ በጠንካራ ትግል በመገዳደር ነው በአንድ በኩል ለወቅቱ የሚሆን ሰብል በማምረት በሌላ በኩል ለዘለቄታው የሚበጀውን እህል በማረስ ነው መከራው የሚሸፈነው በቆሎ ገብስና ድንች የመሳሰሉ ሰብሎችን ለክረምቱ እንዲደርሱለት አድርጎ ገበሬው ይዘራል ሌሎቹን ደግሞ ለዓመት ጉርስ እንዲሆኑት ያመርታቸዋል ጤናን አጥብቆ በመጠበቅ ነው ወረርሽኙን የሚቋቋመው ኢሬቻ በንጹህ ህሊናና አስተሳሰብ በፍጹም ደስታ የሚከበር በዓል ነው በባህሉ መሰረት ወደ ኢሬቻ በዓል ከመገባቱ በፊት የተጣላ ታርቆ ቂምና ጥላቻ በይቅርታና ፍቅር ታክሞ ለሰው ልጆች ሁሉ መልካም ምኞትን በመግለጽ በታላቅ አንድነትና ህብረት የሚከበር በዓል ነው በዓሉ የምስጋናና የአንድነት በዓል በመሆኑ በኦሮሞ ህዝብ ብቻ የሚከበር አይደለም ሁሉም የኢትዮጵያ ብሔረሰቦች የኢሬቻን መሰረታዊ ሴቶች የሚጋሩ በመሆናቸው በበዓሉ ላይ በባህላዊ አልባሶቻቸው ተውበው እያዜሙና እየጨፈሩ የሚያደምቁት ኢሬቻ የኢትዮጵያ አንድነት የሚያስተሳስር አንዱ ጠንካራ ሐረግ መሆኑን በተግባር የሚያሳዩበት ዕለት ነው ስለሆነም በዓሉ የመላው ኢትዮጵያውያን በዓል ነው ኢሬቻ የመሻገር በዓል ነው በጨለማ የሚመሰለው ክረምት ወደ ብርሃናማው ከጥላቻ ወደ ፍቅር ከጠላትነት ወደ ወንድማማችነት ከጸብ ወደ እርቅ ከቂም በቀል ወደ ይቅርታ ከክፋት ወደ መልካምነት ሽግግር የሚደረግበት በዓል ነው ኢትዮጵያ ሀገራችን የዘንድሮውን ኢሬቻ የምታከብረው በፈተናና በተስፋ መካከል ሆና ነው
የክረምቱ ወቅት ምንም ፈታኝ ወቅት ቢሆንም በገበሬዎቻችን ትግል ግን የተስፋ መጸነሻ ወቅት ይሆናል። በመጻውና በበጋ ወቅቶች ምርት የሚትረፈረፈው በክረምቱ ወቅት በተሰራው ስራ ነው። የነገዋ ኢትዮጵያ ብልጽግና እንዲትረፈረፍባት ከፈለግን ዛሬ በአስቸጋሪው ጊዜ ችግሩን የሚያስወግድና መጪውን ዘመን ብሩህ የሚያደርግ ስራ መስራት አለብን። የሞሉት ወንዞች ይጎድላሉ፣ ጭቃውም ይደርቃል፣ ብርዱም ይሞቃል፣ የሰማይ መስኮቶችም ይዘጋሉ፣ የምድር ቀላያት ይከደናሉ። ከማዶ ብሩህ ተስፋ አለ። ከክረምቱ ባሻገር የተዘራው ቡቃያ ፍሬ ያፈራል፣ አበቦች ይፈካሉ፣ ምድር አረንጓዴ ትለብሳለች። ከናፈቁት ዘመድ ጋር መገናኘት፣ ገበያ መውጣት፣ መንገድ ከአድማስ ባሻገር በተስፋ ይታያሉ። ፈተናዎቹ በጽናት ተቋቁሞ ወደ ብሩህ ጊዜ በተስፋ የመሻገር በዓል ነው። የሰላም፣ የፍቅር፣ የይቅርታ፣ የእርቅ፣ የመቻቻል፣ የቤተሰባዊነት እሴቶች የሽግግሩን ፈተናዎች የሚያሻግሩና ወደ ብሩህ ጊዜ የሚያደርሱ ድልድዮች ናቸው። የመሻገሪያ ድልድዩን ደራሽ ጎርፍና ድንገተኛ አውሎ ነፋስ ሊያነቃንቀው ይችል ይሆናል፣ ግን ከቶውንም ሊያፈርሰው አይችልም። ድልድዩ በማይፈርሱ እሴቶች የተዋቀረ ነውና። ያለ ጥርጥር ኢትዮጵያ ከፊቷ የሚያስጎመጅ ጊዜ ይጠብቃታል። እንደ መጻው የሚያጓጓ እንደ በጋው የሚናፈቅ ጊዜ ከፊታችን እየመጣ ነው። እንደምታውቁት በአባቶቻችንና በእናቶቻችን ዘመን የነበረው ክረምትና የዛሬው ክረምት የተለያየ ነው። የሰው ልጆች ባደረጉት ያላሰለሰ ጥረት የክረምቱን መከራ ቀንሰውታል። መንገዶችንና የመገናኛ መሳሪያዎችን ሰርተው ችግሩን ቀርፈውታል። የእርሻ መሳሪያዎችን ፈልስፈው ግብርናን አቅለውታል። የጤና ተቋማትን አሻሽለው የክረምትን ወረርሽኞች እያጠፏቸው መጥተዋል። ኢትዮጵያ በዚህ ዘመን የገጠማትን ፈተና ማለፍ የምትችለው ፈታኙን አምረረን ስንታገለው ነው። ኢትዮጵያን ከፈተና ፈጽሞ መለየት አይቻል ይሆናል። የፈተናውን አይነት መቀየር፣ የፈተናውንም መጠን መቀነስ ግን ይቻላል። ይህ የገጠመን ጉጀሌ አብሮን እንዲኖር ሊፈቀድለት አይገባም። ሰንኮፉ ከኢትዮጵያችን ላይ ተነቅሎ መወገድ አለበት። ባህላችንን፣ እምነታችንን፣ ስልጣኔያችንን፣ አብሮ የመኖር እሴታችንን፣ ፖለቲካዊ ካፒታላችንን፣ ሉዓላዊነታችንን፣ መልካም ስብዕናችንን አጥፍቶ ባዶ እጃችንን ሊያስቀረን የመጣው ሀገር አፍራሽ ቡድን ካልተወገደ የኢትዮጵያ ብሩህ ዓመት አይመጣም። ገበሬዎቻችን የክረምቱን ወቅት ለመሻገር የሚሆን ሥራ ብቻ አይሰሩም፣ መጪውን ጊዜ ለመዋጀት የሚያስችል ተግባር ጭምር እንጂ። እኛም አሁን የገጠመንን ፈተና ለማሸነፍ የሚሆን ሥራ ብቻ መስራት የለብንም፣ የነገ የብልጽግና ጉዟችንን የሚዋጅ ጭምር እንጂ። የተወረወሩብንን ድንጋዮች ድልድይ እንገንባባቸው፣ ትምህርት ቤት እንስራባቸው፣ የጤና ተቋማት እናጽናባቸው፣ መከላከያችንን እናዘምንባቸው፣ ግብርናችንን እናሰልጥንባቸው፣ የአገልግሎት አሰጣጣችንን እናቀላጥፍባቸው። ኢትዮጵያ መንገዷን እንደ አዲስ ለመቃኘት በምትዘጋጅበት ዋዜማ ነው የዘንድሮው ኢሬቻ እየተከበረ ያለው። ዲሞክራሲያችን፣ ህብረ ብሔራዊ አንድነታችን፣ የፍትህ ስርዓታችን፣ ኢኮኖሚያዊ ማህበራዊ ስርዓታችን፣ የውጭ ግንኙነትና የሀገር ውስጥ ጉዳያችን በአዲስ ቅኝት ይቃኛሉ። የትናንትናው ስህተት እንዳይደገም፣ የትናንቱን ፈተና ዳግም እንዳይመጣ፣ የትናንት ፈታኞቻችንም ዳግም እድል እንዳያገኙ፣ የትናንቱ ስብራት እንዲጠገን፣ የትናንቱ መዛነፍ እንዲቃና የሚደረግ አዲስ ቅኝት ያስፈልገናል። የክራሩ ጅማቶች የራሳችን ናቸው። መቃኘትም ያለብን ራሳችን ነን። የኢሬቻ በዓል ሲከበር ያለፈው ጎርፍ አልፎ በአዲስ ውሃ፣ ደረቁ ሳርም ረግፎ በአዲስ ለምለም ሳር ነው። ያለፈው ይበቃል የሚል ነው መልእክቱ። እውነት ነው፣ ያለፈው ይበቃል። የደረቁ ሳሮችንና የደፈረሱ ጎርፎችን በቃችሁን ብለን በአዲስ ለምለም ሳር በዓሉን እናከብረዋለን። ነባሩ ምድር አዲስ ሳር ያበቅላል። አዲስ የጠራ ምንጭ ኩልል ብሎ ይወርድበታል። ኢትዮጵያውያን ከዚህ በኋላ የደፈረሱ ጎርፎች እምቢ ብለዋል። የደረቁ ሳሮችን እምቢ ብለዋል። ለምለም ቄጠማ ይዘው ኩልል ያለውን ምንጭ ፍለጋ መጥተዋል። ማንም ወደ ደረቀው ሳርና ወደ ደፈረሰው ጎርፍ ሊመልሰን አይችልም። የደረቀው ሳር እየወጋ የደፈረሰው ጎርፍ እያሰጋ ሊመልሰን ሞክሮ ነበረ። ሆ ብለን አንድ ሆነን አምርረን ወጥተናል። ከውጣ ውረዶቹና ከፈተናዎቹ ባሻገር ተስፋ አለ። የተሻለ ዘመን፣ የተሻለ ሀገር እንደሚኖረን ማሰብ ያስፈልጋል። ለዚህም በጽናት፣ በተስፋ፣ በጋራ በመቻቻል በቤተሰባዊነት መንፈስ መቆምን ኢሬቻ ያስተምረናል። ፈተናዎቹን በመቻቻል በመረዳዳት በእርቅ በይቅርታና በሰላም መሻገር የኢሬቻ አስተምሮት ነው። መልካም የኢሬቻ በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።
አንድነትን በማጠናከር የሚነገርለት የኢሬቻ በዓል የተቀዳበት ገዳ ስርዓትን ለትውልድ ለማሸጋገር በትኩረት እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። የኢሬቻ በዓልን የበለጠ ለማሳደግ ይረዳል የተባለው ሶስተኛው ዙር ጉባኤ ዛሬ ተካሂዷል። ጉባኤውን የተከታተለው ጥላውን ካሳ ተከታዩ ዘገባ አዘጋጅቷል። ኢሬቻ ከሚፈልጋቸው የስብና መለኪያዎች አንዱ ንጹህ ቂም የተጸየፈ ልብ ነው። በዓሉ የሚካሄድበት ማንኛውም ቀይ ወይም ሐይቅ የሰላምና የእርቅ ስፍራ ተብሎ ይታመናል። በኦሮሞ ማህበረሰብ የተነፋፈቀ የሚገናኝበት፣ የተጣላ የሚታረቅበት፣ አንድነት የሚያብብበት ይህ በዓል እንዴት ይጎልብት የሚል ሀሳብ የሚንሸራሸርበት ጉባኤ በአዲስ አበባ ሲካሄድ የዛሬው ለሶስተኛ ጊዜ ነው። በዚህ ጉባኤ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም የሃይማኖት አባቶች፣ አባገዳዎችና ሌሎች አካላት ተገኝተዋል። ከገዳ ሴቶች አንዱ የሆነው የሆራ አርሴዲ ኢሬቻ በዓል የምታስተናግደው አዲስ አበባን የሚያስተዳድሩት ከንቲባ አዳነች አቤቤ ስርዓቱ ከበርካታ ዓመታት በፊት በአዲስ አበባ ይከበር እንደነበር አውስተዋል። የኢሬቻ በዓል እዚህ ከተማችን አዲስ አበባ ላይ ሆረ ፍንፍኔ ሲከበር ለዘመናት ከቆየ በኋላ አላግባብ ከሚከበርበት ቦታ ላይ ተነቅሎ እንዲጠፋ ከተደረገ ተመልሶ አዲስ አበባ ላይ ሆረ ፍንፍኔ እንዲከበር መደረግ ከጀመረ ሶስተኛ ዓመቱ ነውና ለዚህ በዓል ለመድረሳችን ላደረሰን ፈጣሪ እጅግ አድርገን ምስጋና እናቀርባለን። ኢሬቻ የምስጋና በዓል ነው። የኦሮሞ ሕዝብ ጨለማውን ክረምት አሳልፈ ወደ ብርሃን ስላደረስከን እናመሰግናለን እያሉ ፈጣሪን የሚያመሰግኑበት ዛሬ ፈጣሪያችንን ማመስገናችን እንደተጠበቀ ሆኖ በዚህ ሰዓት የህይወት ዋጋ እየከፈሉ እኛን በሰላም እዚህ ቦታ በዓሉ እንድናከብር በሰላም ወጥተን እንድንገባ ያደረጉንን መላው የመከላከያ ሰራዊታችንና የጸጥታ ኃይላችንን ሁሉ ልናመሰግን ይገባል። የህዝቦችን አንድነት ከማጠናከር ባለፈ የቱሪስት መስህብና ለከተማው ህዝብ ተጨማሪ ገቢ የሚፈጥረው ይህ በዓል ጥላቻ በፍቅር የሚወገድበት መሆኑን አንስቷል። ወይዘሮ አዳነች ኢሬቻ ጥላቻ በፍቅር የሚረታበት፣ መለያየት በጠንካራ አብሮነትም የሚጠነክርበት ወቅት ነው። የኢሬቻ ወቅት በልምላሜ እርጥበት እንዲሁም በንጋት የሚገለጽ፣ በአደይ አበባና በለምለም ሳር በተንቆጠቆጠ ምድር የሚዋብ፣ ደመናውን በገፈፈ ትኩስ ጸዳል የሚከሰት፣ ኩልል ያለ ንጹህ ውሃ በወንዞችና በጅረቶች የሚፈስበት፣ የመስከረምን መጥባት የሚያሳብቁ የአበቦች መዓዛ የአዋፋት ዝማሬ ለዛ አየሩን የሚያውዱበት ሲሆን ይህ ሁሉ ተደምሮ ለሰው ልጅ አዲስ መንፈስን አዲስ ጉልበትን የሚፈጥር በልብ ውስጥ ሐሴትን የሚያጎናጽፍ ስለመሆኑ ትርጓሜ ተሰጥቶት የሚከበር በዓል ነው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አሸባሪ ህወሓት የኢሬቻ በዓልን ለፖለቲካ ማስፈጸሚያነት ሲጠቀምበት እንደነበርም ገልጿል። ይሁን እንጂ ከበርካታ ዓመታት በኋላ በዓሉ በአዲስ አበባ በደማቅ ስነ ስርዓት ሲከበር የነገውን ጨምሮ ለሶስተኛ ጊዜ መሆኑን አንስቷል። የገዳ ስርዓት እሴት የሆነው ኢሬቻ ይቅር መባባልና እውነትን ያስተምራል ያሉት አቶ ሽመልስ ይህ ድንቅ በዓል የተቀዳበት የገዳ ስርዓት ለትውልድ እንዲሸጋገር እየተሰራ መሆኑን ጠቅሷል። ስርኒ ገዳ ከንቲ ዱበን ከወልተጂ ቆፈረት ይታሱፍ ነዱንታን ከንቲ በረን የገዳ ስርዓት መድረክ ላይ የምናወራበት ብቻ ሳይሆን የምንማርበት የምንገነባባበትና ማንነታችን የሚደረጅበት እንዲሁም ስነ ምግባር የምንማርበት ነው። ሀገራችን ኢትዮጵያን ብሎም ክልላችን ኦሮሚያ ከስርዓቱ ልምድ ይወስዳል። የኢሬቻ እሴትን ያካተተው የገዳ ስርዓት በክልላችን በትምህርት ስርዓት ውስጥ ተካቶ ተግባር ላይ ውሏል። መጪው ትውልድ የገዳ ስርዓትን የሚያውቅ በስርዓቱ የሚያድግ መሆን አለበት። ይሄ ነው የጠፋውን ስርዓት መመለስ ማለት። ይህ ነው ኢትዮጵያን ከፍ ማድረግ። ከዚህ ባለፈ የገዳና ሲቄ ባንክ በማቋቋም ስርዓቱ ዘመን ተሻጋሪ እንዲሆንም በብርቱ እየተሰራ ስለመሆኑም ጠቅሷል። ባንኪ ሲንቄ ጀዴ ሞቱማ ናኖ ኦሮሚያ ቆጴሴ ባንኪ ሲንቄ አኮ እንደፈም ጉዳሜ ጅራ
በትልቅነቱ የሚነገርለትን የሲንቄ ባንክ የክልሉ መንግስት እንዲቋቋም አድርጓል። ገዳ ባንክም ተመስርቷል። ይህ ሁሉ ራሳችንን ለማየት ማንነታችንን ለማሳደግ ህዝባችን ቀና እንዲልና ኢትዮጵያን ከፍ ለማድረግ ነው። ኦሮሞ በለጸገ ማለት ኢትዮጵያ በለጸገች ማለት ነው። የባሉ ተሳታፊዎችም ይህን ቅርስ የማስተዋወቁ ተግባር የሁሉም ሊሆን ይገባል ብለዋል። በአገልግሎት ዘርፍ ሆቴሎች እንደዚሁም ደግሞ የተለያዩ ሰርቪስ ሰጪ አካላት በተለይ የትራንስፖርትም ዘርፍ ልናነሳው እንችላለን። ብዙ ጥቅም ነው ከኢሬቻ የሚያገኙ። ከዚህ አንፃርም ትልቅ ባሪያ ያለው ማለት ነው። ከፖለቲካውም ከመቻቻሉ ከቃፊነቱም እንደዚሁም ደግሞ እኩልነትን የሰበከ እና ያቀፈ በገዳ ስርዓት ውስጥ እንደ ኢሬቻ ያለ መድረክ የለም። ከዚህ አንፃር ነው ቅርጽ ሊሆንልን ይገባል፣ ዓለም ሊያቅልን ይገባል ብለን የምንለው ማለት ነው። የኛን ቀን የውጭ ማስተዋወቅ ስለማይገባል የኛነታችንን በዚህ አኳኋን የኛነታችን ስንቀበል ባህሉም ይታወቃል፣ ባህሉም ይረባል፣ ለመታወቅም ይሆናል፣ እርስ በርስ ለማታሰብ ማለት ነው። ስለዚህ የሁሉም ሰው ነው ብለን ተቀበለን የሁሉም ሰው አድርገን ሁሉም ሰው ሲኖርበት ኢሬቻ ከዚህ በኋላ የኦሮሞና አንዳንድ ኩሽ ብቻ ከመሆን የኢትዮጵያ ሆኖ ከዛም የአፍሪካ ወደ መሆን ይሄዳል ማለት ነው ብዬ ነው የማስበው። ከዚሁ ጋር በተያያዘ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማዋ ነዋሪ መንገዶቹን በመቀበል የተለመደ ትብብሩ እንዲያደርግ ጥሪ አቅርበዋል። የአዲስ አበባ ከተማም ነገ የሚከበረውን ሆረ ፍንፍኔን ለማክበር የሚመጡትን እንግዶቿን ለመቀበል አስፈላጊውን ዝግጅት ሁሉ አድርጋለች። በዚህ አጋጣሚ ወደ መዲናችን የሚመጡ በሚሊዮን የሚቆጠሩ የበዓሉ ታዳሚዎች፣ አባገዳዎችን፣ አደ ሲንቄዎች፣ ወጣቶች፣ ጎብኚዎችንና እንግዶችን ጨዋና እንግዳ ተቀባዩ የከተማችን ነዋሪ መለያ በሆነው ፍጹም ወንድማማችነት ከአክብሮትና ከፍቅር ጋር እንግዶቹን ይቀበል ዘንድ በአክብሮት እጠይቃለሁ። የበዓሉ ታዳሚዎችም የኢሬቻን ወግና ሴት በመጠበቅ በስርዓት በተረጋጋ ሁኔታ በዓሉን በማክበር የጠላትን እቅድ እያከሸፉ በዓሉን ከፍ ማድረግ ስለሚያስፈልግ በዚሁ በኩል ኃላፊነታቸውን ይወጡ ዘንድ ጥሬን አቀርባለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም የኢሬቻ በዓል። አመሰግናለሁ። ኦሮሞ የክረምቱን ጭጋግ አሳልፎ የበጋ ብርሃን ሲቀበል ምድር ባደይ አበባ ሸብርቃ በምርቃት ለምለሙ ሳር ለከብቶች ሲለቀቅ ትላንት ወንዙ ሞልቶ ሲገማሸር ዛሬ ወንዙ ጎሎ ዘመድ ወዳጅ ለመታየት ሲበቃ እርጥብ ሳርና አደይ አበባ ይዞ እንደ ባህል ወጉ በተስፋ ወደፊት እየተጓዘ መሬዎ እያለ ባለፈው ሰላም በማለፉ እየተገረመ በጋራ ወንዝ ወርዶ ብርሃን ያሳየውን ፈጣሪውን ያመሰግናል። እርቅ ያወርዳል። ኦሮሞ ከፈጣሪው ጋር በተፈጥሮ ይገናኛል። ተፈጥሮን ተንከባክቦ ፈጣሪውን ያመሰግንበታል። ላለፈው አመስግኖ ለቀጣይ ይማጸናል። እንኳን ለ2014 ታላቁ የኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢሬቻን በዓል የተመለከቱ ዜናዎቻችን አሁንም ቀጥሏል። የኢሬቻ በዓል ሴቶች ሰላም፣ እርቅ፣ አንድነትና ህብረት በመሆናቸው በዓሉን ሁሉም በአንድነት ሊያከብረው እንደሚገባ ተገለጸ። በዓሉ የቱሪዝም መስህብ በመሆን የሀገር ሀብት እንዲሆን ሁሉም ጥረት ሊያደርግ ይገባልም ተብሏል። አባዲ ደመቀ ዝርዝር አለው።
ኢሬቻ በኦሮሞ ህዝብ ታሪክ ባህል እምነት ፍልስፍናና ወግ መሰረት ጥልቅና ሰፊ አስተምሮ ያለው ትውፊታው በዓል ነው የራሱ የሆነ እሴት አውድ ክዋኔና ስነ ስርዓት ያለው ይህ ትውፊታው በዓል የስነ ፍጥረት ሁሉ መነሻ ተደርጎ ይታመናል በኦሮሞ ህዝብ ዘንድ በየዓመቱ በወርሃ መስከረም በድምቀት የሚከበረው የኢሬቻ በዓል ህዝቡ ለፈጣሪው ምስጋናና ውዳሴ የሚያደርስበት ተፈጥሮን የሚያወድስበት አዲስ ህይወት ምዕራፍ የሚጀምርበት ሰላም እርቅ መከባበር መተሳሰብ ፍቅር እኩልነት አንድነትና ህብረት በጋራ ነግስበት ቅዱስ በዓል እንደሆነም የበዓሉ ትውፊታው አንድምታ ያመላክታል ኢሬቻ በባህሪው ሰዎች አንድ ላይ ተሰብስበው በዓሉን በታላቅ ድምቀት የሚያከብሩበት የሰላም በዓል የአንድነት በዓል የፍቅር በዓል የተጣላ የሚታረቅበት የተራራቁ የሚተሰበሰቡበት አገራችንን የሚባርኩበት የተወለዱ እንዲያድጉ የሚለመንበት አሁን ካለው ነባራዊ ሁኔታ መነሻ ጋር ተያይዞ ደግሞ አባቶቻችን ወደ እግዚአብሔር የሚጸልዩበት የምድራችን ሰላም እንዲመለስ የሚማልዱበት ኢሬቻ ማለት ከብት እንዲረባለት ሰው እንዲዋደድበት ማዶና ማዶ ተሻግሮ የቀረሰው ተሻግሮ እንዲጠያየቁ እና ሰላም ጤና እንዲሰጠው ኢሬቻ ማለት ሰላም ነው ኢሬቻ ማለት ይቅርታ የምንባባልበት ሁሉም ማህበረሰብ ይቅርታ የሚባባልበት ነው ኢሬቻ ማለት ደግሞ ደስታ ነው የአዲሱ አመት ብርሃን የምናይበት ነው ስለዚህ ኢሬቻ ለኦሮሞ ማህበረሰብ ትልቁ ባህላችን የይቅርታ የሰላም የደስታ መገለጫ ነው ማለት ነው የኦሮሞ ህዝብ ክረምት ጨለማ ነው ብሎ ነው የሚያምነው ክረምት ዘመዱን አይጠይቅም ወንዝ ይሞላል ለቅሶ አይደረስም በወንዝ ሙሌት ምክንያት ይሄ ሁሉ አይደረግም ዘመድ ሳይጠያየቅ ለረጅም ጊዜ ለ2 ወር ለ3 ወር ይቆያል ስለዚህ ከጨለማው ክረምት ያሸጋገርከን አምላክ እናመሰግናለን ብሎ ምስጋናውን የሚያቀርብበት እግዚአብሔርን የሚያመሰግንበት ዘመዱን የሚጠይቅበት በዓል ነው ማለት ነው ኢሬቻ የሁሉም ኢትዮጵያዊ በዓል በመሆኑ በዓሉ ባህላዊ ሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍና የቱሪዝም መስህብ እንዲሆን በትኩረት ሊሰራ እንደሚገባም ተመላክቷል ይሄ በዓል መገኛው ኢትዮጵያ ላይ ስለሆነ የሁሉም ኢትዮጵያዊ በዓል ነው የኦሮሞ ህዝብ በዚህ መልክ ሲያመልክ ሁሉም ኢትዮጵያዊ ከዚህ ህዝብ ጋር አንድ ላይ በመሆን አብሮነትን አንድነትን መልካም እሴቶቻችንና መልካም ትሩፋቶቻችንን ምናስቀጥልበት ኢሬቻ የኢትዮጵያዊነት መገለጫ ነው ኢትዮጵያ ፍቅር ናት ያው ይታወቃል እኔ አይደለም ያልኩት አባቶቻችን ሲሉ የነበሩትና በፊት የነበረው አንድነታችን ፍቅራችን የሚመልስ ከመሆኑ ተነሳ የሚያረጋግጥ ከመሆኑ ተነሳ ኢሬቻን ለቱሪዝሙም ለምኑም ያለው ኢትዮጵያ ብሔረሰብ ከኦሮሞ ብሔር ጋር በመሆን በዓሉ የራሱ ነው ይሄ በዓል የራሴ ነው በማለት ከኦሮሞ ባህል ጋር ሆኖ በዓሉ እንዲያከብር በሰላም እንዲያከብር ነው የሚፈልገው ቅዳሜና እሁድ በአዲስ አበባና በቢሾፍቱ ወራ የሚከበረው የኢሬቻ በዓል በሰላምና በድምቀት እንዲከበር ሁሉም የበኩሉን ጥረት ሊያደርግ እንደሚገባም ተጠቁሟል ከፊት ለፊታችን ያሉ ኢሬቻ በዓሎች የፍንፍኔ ኢሬቻና የአርሰዴ ኢሬቻን ሰላሙን አስጠብቆ ከሰላም አካል ጋር በመሆን በጸጥታ አካላቶች ጋር በመሆን የኢሬቻን በዓል በሰላም እንዲጠናቀቅ በተቻለ መጠን ያው ጥሬን አስተላልፋል የኢሬቻ በዓል ሲከበር ባህልና እሴትን በጠበቀ መልኩ ሊሆን እንደሚገባ ከኢቲቪ ጋር ቆይታ ያደረጉ የኦሮሞ ተወላጆች ገለጹ በዓሉ ፍቅርና አንድነት የሚሰበክበትና የተጣላ የሚታረቅበት ነው ብለዋል ነጻነት ወርቁ የክረምት ወራት ተጠናቀው ፀሐይ ወጋጋኗን በመትለግስበት ጭጋጋማ አየር ብራ በሚሆንበት መስከረም ወር የኦሮሞ ህዝብ የኢሬቻ በዓልን ያከብራል በዚህ ህዝባዊ በዓል የኦሮሞ ተወላጆች ለፈጣሪያቸው ምስጋና የሚያቀርቡበት መተሳሰብና ፍቅራቸውንም የሚያሳዩበት ነው ፈጣሪውን ምድርና ሰማይን ስለፈጠርክ ክብር ምስጋና ይገባሃል ከዘመዶች ያው ለብዙ ጊዜ በክረምት ሰዓት ወንዝ ስለሚቦላም ጭምር ተቆራርጦ ስለሚኖር ከዘመዶቻችን በሰላም በጤና ስላደረስከን ለዚህ ጸደይ ወራት ስላደረስከን እናመሰግናለን ቀጣዩም ሀገራችንን ሰላም እንዲያረግ ህዝቡ ለህዝቡ ሰላም ለከብቶቹ ለሁሉ ነገር ለፍጥረታት ሁሉ ሰላምን የሚመኝበት የአከባበር ስርዓት ነው በአጠቃላይ ለሰው ልጅ ሁሉ ለፍጥረታት ሁሉ ሰላምን የሚመኙ ለሀገራቸው ሰላምን የሚመኙበት ሁኔታ እልል ይያሉ ዝማሬ አለ ማለት ነው ሴቶች የሚሉት እሱን ዝማሬ ይያሉ ነው ወደ መልካ ሄደው ፈጣሪያቸውን የሚያመሰግኑበት ማለት ነው
ያ መሬዮ 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 ኦ ያ መሬዮ እየተባለ ነው የሚዘምረው ማለት ነው። ፌስቲቫል ነው፣ ወደ አደባባይ ላይ የሚወጣ ነው። ሲወጣ ግን ከዛ መልስ የሚበላ የባህል ምግቦች አሉ የሚሰሩ። ለምሳሌ ቅንጬ ይዘጋጃል፣ ከቀይ ጤፍ የሚዘጋጅ ገንፎ ከሱ ይዘጋጃል፣ ጨጨብሳ ወረድባ የሚባለው ይዘጋጃል። እንደየ አካባቢው ብዙ ነገሮች ይዘጋጃሉ ማለት ነው። እነዚህ ምግቦች ከማዘጋጀት ጀምሮ የኢሬቻ ዕለት ከብት አይታለብም። በእኛ ካልቸር ህፃናት ከብት አይጠብቁም። አባገዳዎች የቀያው ትልቅ አዛውንቶች ከብቶቹን ከክረምት ጀምሮ እስከ በጋ ያለው ሳር ከብት የማይገባበት ለኢሬቻ ቀን ከመስቀል ጀምሮ የዳመራ ቀን ጀምሮ ኢሬቻ ላይ ከብቶች ጥጃም ሁሉም ነገር መጥገብ አለበት ማለት ነው። የኢሬቻ በዓልን ለማክበር ቅድሚያ በዘመድ ወዳጅ መካከል ተፈጥሮ የነበሩ መቃረኖችንና ቁርሾችን ማስወገድ የግድ ይላል። ተቆራረፈ ካለ ዘመድም ጓደኛም አብሮም የሚሰራ ነዋሪም ጎረቤትም ካለ መጀመሪያ ወደ ኢሬቻ ሳይከድ ይሄ ቁርሾ ጥላቻው ቀርፎ ነው የሚሄደው፣ ታርቆ ማለት ነው። በንጹህ አእምሮና በንጹህ ልቦና ነው ወደ መልካ ኢሬፈና የሚሄደው ማለት ነው። መልካም እሴቶችንና ባህልን በማንገብ የኦሮሞ ሕዝብ እስካሁን ጠብቆ ያቆየውን ይህን በዓል ከዘመኑ ጋር ማራመድ ይገባል ሲሉ ከኢቲቪ ጋር ቆይታ ያደረጉ የኦሮሞ ተወላጆች ገልጸውልናል። ኢሬቻን ማዘመን ለምሳሌ ኢሬቻ ሰላም ነው ብለናል አይደለ? ያንን ቱል ሆኖ እንደ ሀገርም እንደ አፍሪካም ለዓለም አስተዋጽኦ በማድረግ ብዙ ነገሮች አሉት። ለምሳሌ ዲሲፕሊን ያስተምራል፣ ኖርሞች አሉት። እነዛ ነገሮች ለሰው ልጅ አብሮ ለመኖር ለማንነቱ እርስ በርስ ታላቅን ማክበር፣ ተፈጥሮን ማክበር፣ ተፈጥሮን ራሱ ማለት ነው። ተፈጥሮን እንዴት እያደነቅሽ እየተንከባከብሽ አብረሽ መኖር እንዳለበት ስለሚያሳይ እነዚህ ነገሮች እየዘመኑ መሄድ አለባቸው ማለት ነው። ትዝታዎቹ እንዲኖሩ መቆየት ያለባቸው እሴቶች እየዘመኑ አብሮ መሄድ ይጠበቅባቸዋል። ለምሳሌ የባህል ልብሶች አሁን በተሻለ ሁኔታ ዓለም ማስተዋወቅ፣ የቱሪዝም መስህብ ማድረግ፣ የሰላም ተምሳሌት ማድረግ፣ ምርቃቶችን ማቆየት፣ ወደ ትምህርት ስርዓቱ መቀየር ማለት እንዳልሽው አሁን ከባድ የሆኑ ነገሮች በቴክኖሎጂ እየቀለሉ ሲሄዱ ዓለምም ያው አንድ መንደር ላይ እየመጣች ዓለም ላይም ስንኖር ነገሮች እየቀለሉ ሄዷል። ግን ይሄ ነገር ለዓለም አንድ የዓለም የሚተላለፍ ነገር ሆኖ የዓለም ቅርጽ ሆኖ መቆየት አለበት የሚል ነገር ነው ያለኝ። ባህልና ዘመናዊነትን አንድ ላይ ይዘን ስናስበው ያው ማለት ዘመናዊነት እየጨመረ ሲሄድም ባህሉን ላለባበስም ላመጋገብም ቀላል ያደርገዋል ብዬ አስባለሁ። ለምሳሌ አሁን እኔ የለበስኩት ሊከብደን ይችላል እንደዚህ አይነት አለባበስን ለመስሪያ ቤት ወይ ማዋል፣ ግን ለተለያዩ ኢቨንቶች ማዋል ይቻላል። ይሄ እዚህ ነገር ላይ ግን ዘመናዊነት ጨምረን ግን ስንለብሰው የትም መልበስም እንችላለን ማለት ነው። ምክንያቱም አንደኛ ባህሉን እንዲሰፋ ያደርጋል፣ ሌላውም እንዲለብስ ያደርጋል። ለምሳሌ የኦሮሞ ብሔረሰብ ተወላጅ ብቻ ሳይሆን የሌላም ተወላጅ እንዲለብሰው ያደርጋል ማለት ነው። ተመልካቾቻችን የኢሬቻ በዓልን አስመልክተን ተጨማሪ መረጃዎችን እንዲሰጡን እዚህ እንግዳ ጋብዘናል። እንግዳችን ዶክተር ቀንአ ለሚ ናቸው። ዓለም አቀፍ የዋቄፈና ሃይማኖት ማህበር ሊቀመንበርና የሚቲዮሎጂ ተመራማሪ ናቸው። ከእሳቸው ጋር ቆይታ ይኖረኛል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አብሮ አደረሰን። መልካም። እስቲ የኢሬቻ በዓል ትውፊት እንዴት ይገለጻል? ከትውፊቱን ጀምር እስቲ። የኢሬቻ ባህላዊ ትውፊቶች በርካታ ናቸው። አሁን ለምሳሌ ኢሬቻ በቦታው በሚከናወንበት ጊዜ ምስጋና የማድረስ ክዋኔ ይደረጋል። ግን ምስጋና በሚያደርስበት ጊዜ ለወደፊቱ ይሄኛው በተለይም የብራ ኢሬቻ ተስፋን ያለፈውን ክረምት በሰላም አሳልፈናል፣ የሚቀጥለውን ዘመን ደግሞ የሰላም አድርግልን በማለት በአንድ በኩል ትውፊቱ ምንድነው የታድሶ አስተሳሰብን እንደገና ደግሞ ያለፈውን በመርሳት ቀጣውን በአዲስ መንፈስ ለስራም ይሁን
ለኑሮ በአዲስ መንፈስ የሚሰለፍበት በመሆኑ ይሄ እዛ ውስጥ ይገለጻል ማለት ነው። እንደገና ደግሞ ኢሬቻ እዚህ በሚከበርበት ጊዜ በጋራ በሚከበርበት ጊዜ የህዝቦችን መተሳሰር የሚያጠናክር ነው። ከተለያየ ቦታ ሰዎች ይገናኛሉ፣ በጋራ የኢሬቻን ስነ ስርዓት ያከናውናሉ። ያ ምንድነው የሚያሳየው ማለት ነው? በጋራ በሚያከናውኑበት ጊዜ የመግባባት እንደገና ደግሞ የመተዋወቅ አብሮ ለአንድ ዓላማ የመሰለፍ ሁኔታዎች ይኖራሉ ማለት ነውና ይሄንን የሚያጠናክር ነው። ሌላ እዚሁ ላይ የሚጨምረው ነገር ኢሬቻ እዚህ በጋራ ህዝቦች ከሚያከብሩት ውጪ እንደምታወቀው ኢሬቻ ከለምለም ሳር ከለምለም ቅጠልና ከለምለም አበባ የሚዘጋጅ ስለሆነ ይሄኛው በባህል ውስጥ ያለው ትውፊት አንድ ቤተሰብ ለልጁ ልጃገረድ ለማጨት ራሱ ኢሬቻ ነው የሚላከው ከቡና ጋር ማለት ነው። እና ስለዚህ ቤተሰብ ለመመስረት ራሱ ከፍተኛ ሚና ይጫወታል ማለት ነው። እንደገና በተጨማሪ የተጣሉትን ሰዎችን ለማስታረቅ ሌላ ነገር አያዝም፣ ኢሬቻ ነው የሚያዘው ማለት ነው። ኢሬቻ አይደፈርም። ለማስታረቅም በማህበረሰብ ውስጥ የተጣሉትን ያልተግባቡትን ሰዎች ለማስታረቅም ይውላል ማለት ነው። መልካም የማጠቃለያ ሀሳብ እናርገውና ኢሬቻ በዓል እንዳሉት የሰላም፣ የፍቅር፣ የአንድነት፣ የመከባበር፣ የመተሳሰብ በዓል ነውና ይህንን ባህል በቀጣይ ለማስቀጠልና የቱሪዝም የሀገሪቷ የቱሪዝም ሀብት ሆኖ እንዲቀጥል ምን መደረግ አለበት? ከመላው ህብረተሰብ ምን ይጠበቃል ይላሉ? አሁን ኢሬቻ እንደተባለው ብዙ ጊዜም እንደሚባለው የተምሳሌትነቱ የፍቅር፣ የመግባባት፣ የመረዳዳት፣ የመተሳሰብ ተምሳሌት ነው። ኢሬቻ አብሮ ሰዎች በሚያከናውኑበት ጊዜ በልባቸው ቁርሾ ይዘው አይደለም፣ ንጹህ ሆነው ነው። እንደገና አንዱ ለአንዱ በወንድማዊነት በመተሳሰብ ነው ያንን ማከናወን የሚቻለው እና ይሄ መጠናከር ያለበት ነው። በሌላ መልኩ ደግሞ ቀደም ሲል እንዳልነው የሰላም፣ የመፈቃቀር እንደገና ደግሞ የመግባባት፣ የመተባበር ተምሳሌት በመሆኑ ይሄንን ተከትለን እርስ በራሳችን የትም ቦታ ያለን ሰዎች ይሄንን መተግበር ይጠበቅብናል። በሌላ በኩል ኢኮኖሚያዊ ፋይዳ አለው። እንዳልሽው በቱሪዝም በኩል ከሌላ ቦታ ሰዎች በብዛት በሚመጡበት ጊዜ እዛ ኢሬቻ በሚከናወንበት ቦታ ያለው ህብረተሰብ ወደ ገበያ የሚያመጣው ነገር አለ፣ የመጣውም የሚጠቀምበት አግባብ ይኖራል እና ስለዚህ ይሄንን ደግሞ መልክ ባለው ሁኔታ ፈር በማስያዝ በአግባቡ ከተጠቀምንበት ወይም ደግሞ ጥቅም ላይ ከዋለ በቱሪዝም ረገድም ከፍተኛ ጥቅም ይኖረዋል ማለት ነው። ዶክተር ቀና አለሚ ስቱዲዮ መተው ለሰጡኝ መረጃ አመሰግናለሁ። መልካም በዓል በድጋሚ አመሰግናለሁ። ዜናዎቻችን አሁንም ይቀጥላሉ። የኢሬቻ በዓልና የመንግስት ምስረታ በሰላም እንዲከናወን የፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት አስፈላጊውን ዝግጅት ማጠናቀቁን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የፌዴራል ፖሊስ የደረሰበትን ብቃት የተመለከተ የትጥቅና የሰው ኃይል ትርኢትም አሳይቷል። ጥላውን ካሳ ዝርዝር አለው። እነዚህ ዘመናዊ ትጥቆችና የተደራጀ የጦር ሰራዊት ኃይል የፌዴራል ፖሊስ ኮሚሽን የሪፎርም ውጤቶች ናቸው። የጸጥታ አካላት ከዚህ ተቋም ጋር ባደረጉት ቅንጅት በዚህ መልኩ በመስቀል አደባባይ የኢትዮጵያን ሰላም የሚጠብቅ አደረጃጀት ለእይታ በቅቷል። ከኢትዮጵያ ርዕሰ ከተማነቷ ባሻገር የአህጉሩ መቀመጫ የሆነችውን አዲስ አበባና ኢትዮጵያን የሚመጥን የፖሊስ አደረጃጀት ከቴክኖሎጂ ጋር በተሟላ ቁመና ላይ ስለመገኘቱ ነው በስነ ስርዓቱ ላይ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተናገሩት። አገራችን ፖሊስ ዘመናዊ ፖሊስ ሆኖ ከሌሎች ካደጉ ሀገራት ተርታ የሚሰለፍበትን ማየት የምንችልበት መነሻ ነው ይሄ። ከዚህ አንጻር የሀገራችን ሰላምና ጸጥታም ለማረጋገጥ በተለይም ደግሞ ከሀገራችን ከጀግናው መከላከያ ሰራዊት ከሌሎች የደህንነትና የጸጥታ አካላት ጋር እንደዚሁም ከክልል የፖሊስ ኃይሎች ጋር ተቀናይተን በሀገራችን ያለውን የጸጥታ ሁኔታ በተሻለ ደረጃ ለማድረስና በተለይም የህዝባችንን ሰላምና ደህንነት ለማረጋገጥ
ፖሊስ በትጥቅም በሎጂስቲክስ አቅምም እንደዚሁም ደግሞ በሰው ኃይል ብቃቱም እያደገ መሄድ ስላለበት ይህንን ተግባራዊ ለማድረግ በእቅድ ከተጀመሩ ስራዎችና ዛሬ በተለይ በዚህ በመስቀል አደባባይ የምናያቸውን ዘመናዊ ተሽከርካሪዎችና ዘመናዊ ቴክኖሎጂ የተገጠመላቸውን ተሽከርካሪዎች በአዲስ መልክ ያስገባንበትና ለህዝቡም እንደዚሁም ደግሞ ለሰራዊቱ ማስተዋወቀን በቀጣይ ለሚሰጠን ተልእኮ በከፍተኛ ደረጃ ራሳችንን ለማዘጋጀት ስለሚጠቅም ነው። ይሄንን ህዝቡም እንዲያውቅ በተለይም የፖሊስ አቅም ዛሬ ላይ እንደደረሰ በትክክል መንግስት ምን ያህል ትኩረት ሰጥቶት እየሰራ እንደሆነ ለማረጋገጥም ጭምር ነው እነዚህን ተሽከርካሪዎች ወደዚህ ማምጣት ይቻላል። ከዚህ አንጻር ተቋሙ በአሁን ጊዜ ኢትዮጵያ ላይ የሚታሰቡ የጸጥታ ችግሮችን ለመቀልበስ የተሻለ ቁመና ላይ ይገኛልን ብሏል ኮሚሽነር ጀነራል ደመላሽ። የፖሊስ አቅማችንን በዚህ ደረጃ ካደገና ከዘመነ ቅድም እንዳነሳሁት ከሌሎች ጋር ተቀናይተን በተለይም በአገር ውስጥ የሚኖሩ የጸጥታ ችግሮችን ተቀናይተን ለመፍታትና ለመቆጣጠር ትልቅ አቅም ነው የሚፈጥረው። ይሄ ለሀገራችን በከፍተኛ ደረጃ የፖሊስ ተቋማችን እያደገ ለመሆኑ ማሳያ ነው። ለዚህም ደግሞ በተለይ የፌዴራል መንግስት በተለይም ክቡር ጠቅላይ ሚኒስትራችን ለሰጡት ትኩረትና ይሄ ተቋም በተሻለ ደረጃ እንዲዘምን ለተደረገው ጥረት ከልብ በተቋማችን ስም በመላው በሀገራችን ህዝብ ስም ማመስገን ፈልጋለሁ። ምክንያቱም እንደነዚህ አይነት ተሽከርካሪዎች ለሀገራችን ብርቅ የሆኑበትና በቀላሉ ሌሎች ሀገሮች የምናያቸውን ተሽከርካሪዎች ነው ዛሬ በሀገራችን ማየት ይቻልነውና ይሄ ለህዝባችን የሚመጥን ከዚህም በላይ የተሻለ አቅም ፈጥረን የወንጀል መከላከል አቅማችንን የወንጀል ምርመራ አቅማችንንና አጠቃላይ የፖሊሱን አቅም በማዘመን በሰው ኃይልም በአቅርቦትም በትጥቅም የተሻለ ደረጃ ማድረስ ነው። ይሄ ትልቅ ማሳያ ነው። በቀጣይም በተሻለ ደረጃ ሰርተን የሀገራችንን ፖሊስ አዘምነን ካደጉ ሀገራት ተርታ ለማሰለፍ ጥረን ሁላችንም በርተን እንሰራለን። የፌዴራል ፖሊስ ኮሚሽን አዲስ ሪፎርም አዘጋጅቶ ወደ ስራ መግባቱ የሚታወቅ ነው። በሪፎርሙ ከተካተቱ ዋና ዋና ጉዳዮች አንዱ ከሌሎች የጸጥታ አካላት ጋር ተቀናጅቶ የሀገሪቱን ሰላም መጠበቅ የሚለው ተገልጿል ማለት ነው። ብሔራዊ መረጃና ደህንነት፣ የአዲስ አበባ ፖሊስና የኦሮሚያ ፖሊስ ደግሞ ከዚህ ተቋም ጋር ተቀናጅተው በጋራ የሚሰሩ ተቋማት ናቸው። ዘመኑ ያፈራው ቴክኖሎጂ በመጠቀም የሰው ኃይሉን በማደራጀት በተለይ በቅርብ ጊዜ እንኳን የምንመለከታቸው በዓላት በሰላም እንዲከናወኑ ቀጣይ ያሉ በዓላትም አስተማማኝ እንዲሆኑ ይህ ቅንጅት ትልቅ ትርጉም ያለው በመሆኑም የተለያዩ ጸጥታ አካላትን ያሳተፈው የወንጀል መከላከል ቅንጅቱ ቀጣይ የሚከበሩ ህዝባዊና መንግስታዊ በዓላት በተሳካ መልኩ እንዲጠናቀቁ በቂ ዝግጅት ተደርጓል የሚሉንም ጠቅሰዋል ኮሚሽነር ጀነራሉ። በነገው ዕለት በአዲስ አበባ እንደዚሁም ደግሞ በእሁድ ዕለት ደግሞ በቢሾፍቱ መስከረም 24 ደግሞ ለሀገራችን የመጀመሪያው ነው የመንግስት ምስረታ በዓል በዚህ አካባቢ ስለምናከብር የነዚህን በዓላት በከፍተኛ ደረጃ ጸጥታቸው ተከብሮ ህብረተሰቡ በሰላም መጥቶ በሰላም እንዲመለስ ከኛ የሚጠበቀውን ማናቸውንም ነገሮች ለማድረግ ዝግጁ መሆናችንንም በዚህ አጋጣሚ ለማረጋገጥ ፈልጋለሁ። የኢትዮጵያ ሰራዊት በእንዲህ መልኩ እንዲናበብ የተቀመጠውን የ10 ዓመቱን መሪ ዕቅድ ተከትሎ በፖሊስ አደረጃጀት በቅቷል ከሚባሉ የአፍሪካ ሀገራት ከ1 እስከ 10ኛ ደረጃ ላይ ለመሰለፍ በትጋት እየተሰራ መሆኑም ተጠቅሷል። የፖሊስ አውሮፕላን በወንጀል መከላከሉ ዘርፍ እንዲሁም በምርመራው ደግሞ ዲኤንኤ ለመጀመር መታቀዱንም እንዲሁም ነገ መስከረም 22 2014 ዓ.ም በአዲስ አበባ የሚከበረው የኢሬቻ በዓል በደመቀ ሁኔታ እንዲጠናቀቅ የአዲስ አበባ ከተማ አስተዳደር የበዓል አዘጋጅነት ሚናውን በተሻለ ሁኔታ አከናውኗል። የአስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ለበዓሉ ተሳታፊዎች እንኳን አደረሳችሁ መልእክታቸውን አስተላልፈዋል። በዓሉ በሰላምና በድምቀት እንዲጠናቀቅ የከተማው ህዝብና የበዓሉ ታዳሚዎችም የድርሻቸውን እንዲወጡ ጠይቀዋል። ኢሬቻ የአንድነት የቱሪስት መስህብና የማንነታችን መገለጫ በመሆኑ የሁላችንም መሆኑንም ገልጸዋል። ከንቲባ አዳነች አቤቤ በከተማችን የሚከበረው የኢሬቻ ሆራ ፊንፊኔ በዓል በሰላም እንዲከበር የጸጥታ አካላት ቅድመ ዝግጅታቸውን አጠናቀው ወደ ስራ መግባታቸውን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ከዚህ ቀደም የተከበሩ ሃይማኖታዊና ብሔራዊ በዓላት በሰላም እንዲከበሩ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር ወሳኝ ስራ ማከናወኑንም የአዲስ አበባ ፖሊስ ኮሚሽን አስታውሶ የዘንድሮ የኢሬቻ ሆራ ፊንፊኔ በዓል በሰላም እንዲከበር የበዓሉ ታዳሚዎችና የከተማው ነዋሪ የተለመደውን ትብብር እንዲያደርጉ በጸጥታ አካላት ስም ጥሪውን አስተላልፏል። የኢሬቻ ሆራ ፊንፊኔ በዓል ተከብሮ እስከሚጠናቀቅ የትራፊክ መጨናነቅ እንዳይፈጠር ከቦሌ አየር መንገድ በሚሊኒየም አዳራሽ ወደ መስቀል አደባባይ የሚወስደው መንገድ ወሎ ሰፈር አደባባይ፣ ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ 22 ማዞሪያ፣ ከ4 ኪሎ በውጭ ጉዳይ ሚኒስቴር ወደ መስቀል አደባባይ የሚወስደው መንገድ በፓርላማ መብራት
በቸርችል ጎዳና ፒያሳ ወደ መስቀል አደባባይ የሚወስደው መንገድ ቴዎድሮስ አደባባይ፣ ከጦር ኃይሎች በለጋሃር ወደ መስቀል አደባባይ የሚወስደው መንገድ ልደታ ከፍተኛ ፍርድ ቤት፣ ከጀሞ ወደ ሜክሲኮ አደባባይ የሚወስደው መንገድ ሳር ቤት አደባባይ፣ ከሳሪስ በጎተራ ወደ መስቀል አደባባይ የሚወስደው መንገድ አጎና ሲኒማ፣ ከቦሌ በአትላስ ወደ ቅዱስ ኡራኤል ቤተክርስቲያን የሚወስደው መንገድ ኤድና ሞል አደባባይ፣ ከአዋሬ ወደ ካሳንቺስ የሚወስደው መንገድ ሴቶች አደባባይ፣ ከልደታ በጌጃ ሰፈር ጤና ጥበቃ የሚወስደው መንገድ አብነት ፈረሰኛ አካባቢ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ለጊዜው ዝግ ይሆናሉ። በዓሉ በሚከበርበት ዙሪያና በአካባቢው በግራና በቀኝ ለረጅም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑን የአዲስ አበባ ፖሊስ ኮሚሽን ገልጿል። በመጨረሻም ህብረተሰቡ የፖሊስን አገልግሎት ለማግኘትም ሆነ አጠራጣሪ ነገሮች ሲያጋጥሙት መረጃ ለመስጠት በ991 ወይም 816 ነፃ የስልክ መስመሮችና በ011 11 01 11 በ011 26 43 59 በ011 01 02 97 መጠቀም እንደሚቻል አስታውቆ ለጸጥታ ስራ ስኬታማነት ህብረተሰቡ እያደረገ ላለው ቀና ትብብር በመላው የጸጥታ አካላት ስም ምስጋናውን እያቀረበ በዓሉ የሰላምና የደስታ እንዲሆን መልካም ምኞቱን ገልጿል። ሰባት ዜናዎቻችን ቀጥለዋል። ወደ ሌሎች ዜናዎች አልፋለሁ። አሸባሪው ትህነግ በወረራቸው ስፍራዎች መቅበርና ክልሉና ህብረተሰቡን በዘላቂነት ማቋቋም የአዲሱ አስተዳደር ቀዳሚ ተግባር መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። አሳታፊ በወጣቶች የተገነባና የዲሞክራሲያዊ አስተዳደር ልምምድ የሚዳብርበት ካቢኔ መዋቃራቸው ክልሉን ወደ ቀደመ ሁኔታው ለመመለስ ያስችላል ያሉት ርዕሰ መስተዳድሩ ከኢቲቪ ጋር ባደረጉት ቆይታ መላ ኢትዮጵያውያንም ከጎናቸው እንዲሆኑ ጥሪ አቅርቧል። ራይል ፍሬ አነጋግራቸዋለች። ለመወጣት ቃል እገባለሁ። የአማራ ክልል መንግስት ምስረታን ተከትሎ ከኢቲቪ ጋር ቆይታ ያደረጉት ርዕሰ መስተዳድር ዶክተር ይልቃል ከፋለ ሀገር በውስጥና በውጭ ጠላቶች እየተወጋች ባለችበት በዚህ ወቅት ዴሞክራሲያዊና በህዝብ ተአማኒ በሆነው ምርጫ የተመረጠው አስተዳደር ምስረታ እንደ ክልል ብሎም እንደ ሀገር ትልቅ ትርጉም የሚሰጠው ስለመሆኑ ገልጸዋል። ስድስተኛው ምርጫ ሲካሄድ አንደኛ በጣም አሳታፊ፣ ግልጽ እና ህግን መሰረት ያደረገ ምርጫ ተከናውኗል። በዚያ መሰረት በሀገርም በክልልም ደረጃ ብልጽግና ፓርቲ አሸናፊ ሆኖ ወጥቷል። ይህ ማለት በብልጽግና ፓርቲ አሸናፊነት የሚመሰረተው መንግስት ህጋዊነት፣ ቅቡልነት፣ ተአማኒነት እንዲያደርገው አድርጓል። ይህን መነሻ በማድረግ በምርጫ ህጉ መሰረት የአማራ ክልል ብሔራዊ ክልላዊ መንግስት ስራ አስፈጻሚው አካል ህግ አውጪው አካል ተደራጅቷል ማለት ነው። ከዚህ አንጻር የክልላችን ህዝብ የገጠመውን ፈተና ለመሻገር አንድ ሆኖ ጸንቶ እንዲሻገር እንዲሰራ በመንግስት ላይ ትልቅ እምነት እንዲጥል የራሱን ወሳኝ የሆነ አስተዋጽኦ ያደርጋል ብለን እናምናለን። ክልሉን በችግሩ ጊዜ ሁሉ ቁርጠኛ አመራር ለሰጡ የቀድሞ ከፍተኛ የስራ ኃላፊዎች ምስጋና ያቀረቡት ርዕሰ መስተዳድሩም በመንግስት መስረት የተዋቀረው የስራ አስፈጻሚ 75% አዲስ መሆን የለውጡ አካል መሆኑን ጠቁመዋል። ክልላችንም ሀገራችንም ችግር በገጠመው ጊዜ ሌት ተቀን በመስራት ህዝቡን በማነቃነቅ አንድ በማድረግ በተለይ የወረረን ወራሪና ጨፍጫፊ ቡድን ለመመከት ያደረጉት ጥረት እጅግ በጣም ወደር የለው። በዚህ አንጻር እነሱን ማመስገን የሚመለከታቸውን ደረጃ መስጠት ይገባናል ብለን እናስባለን። አደረጃጀት አንድን ግብ ለማሳካት የምንጠቀምበት መሳሪያ ነው። ነገ የማይመች ሲሆን የሚቀየር የሚስተካከል ነው። እንግዲህ በዚህ ውስጥ የሚገቡ ሰዎች ደግሞ አሁን ካየነው አንጻር ተፎካካሪ ፓርቲዎች ገብተዋል። ልምድ ያላቸው ነባር ፖለቲከኞችም ባለሙያዎችም ገብተዋል። በተለይ ደግሞ በአብዛኛው ወጣቶች ተሳታፊ ሆነዋል። ስለዚህ የሁሉንም ምጥጥን ከግምት ውስጥ ያስገባ የስራ አስፈጻሚ አደረጃጀት ነው የተደረገው ማለት ነው። ይህ እንግዲህ በቀጣይ አማራ ክልል የሚያነሳቸውን ጥያቄዎች በዋናነት በወረራው የተያዙ ቦታዎችን ነፃ ለማውጣት በተከታይ ደግሞ መንግስታዊ አገልግሎቱ የተፋጠነ ሆኖ በኢኮኖሚ በማህበራዊ ጉዳዮች ቀልጣፋ አገልግሎት እንዲሰጥ የሚያስችል አደረጃጀት ከዚህ የጀመርነው ወደ ታች ደረጃ በደረጃ እያወረድን ህብረተሰቡን እያሳተፍን ስለዚህ አመኔታ ያለውን ችግር የተረዳ እና በዚያ ልክ ሊፈታ የሚችል አመራር እንፈጥራለን ብዬ አስባለሁ።
በተለይም የተፎካካሪ ፓርቲ አመራሮች በስራ አስፈጻሚው ውስጥ መካተት ለዲሞክራሲያዊ ባህል መዳበር የላቀ መሰረት የሚጥል መሆኑን ገልጸዋል። በአስፈጻሚው አካል የተለያየ የፖለቲካ አስተሳሰብና እምነት ያላቸው ሰዎች በተለይ ለሀገራዊ ጉዳይ ለክልላዊ ጉዳይ የሚያለያየን ነገር የለም በማለት አብሮ መስራት መጀመሩ ከዛሬ ቀደም የነበረውን የውሸት ኮሚኒስታዊ አሰራር የሰበረ ያፈረሰና አዲስ አስተሳሰብ የገነባ ነው ማለት ይቻላል። እንግዲህ ይህ አስተሳሰብ ለቀጣይ የማህበረሰባችን አንድነት ለቀጣይ የሰከነ የፖለቲካ ፓርቲዎች አሰላለፍ ሂደት ትልቅ መሰረት የሚጥል ነው ብለን እናስባለን። አሸባሪውን ትህነግ ከወረራው ላይ መለስ ማስወገድ ደግሞ የአዲሱ አስተዳደር የማያድር የቤት ስራ መሆኑን ነው ርዕሰ መስተዳድር ዶክተር ይልቃል ከፋለ ያሰመሩበት። በሀገር ደረጃ በክልል ደረጃ በአጠቃላይ እስከዛሬ ድረስ አይተነው የማናውቅ አዲስ የፖለቲካ ሽፍት የመጣ መስሎ ይታየኛል። በአማራ ክልል ደረጃ ግን በግንባር ቀደምትነት መፍታት የምንፈልገው በሰሜኑ አካባቢ የተያዙ በወረራ የተያዙ አካባቢዎች በወረራ የቁጥጥር ስር የዋሉ ህዝቦች በአጭር ጊዜ ነፃ ወጣው ማየት ነው። ይሄ የመጀመሪያ አቅጣጫችን የመጀመሪያ ስራችን የመጀመሪያ ትኩረታችን ነው ማለት ነው። በወረራው ክልሉ ሰብአዊና ቁሳዊ ውድመት እያስተናገደ ነው ያሉት ርዕሰ መስተዳድሩ ክልሉና ዜጎችን መልሶ ለማቋቋም መላው ኢትዮጵያውያን ከጎናቸው እንዲቆሙም ጥሪ አቅርበዋል። አሁን ወራሪው ከዋና ባህሪው ስንነሳ ሰውን እየገደለ ነው፣ እያፈናቀለ ነው። በክልላችን ከ500 ሺህ በላይ የሚሆን ህብረተሰብ ተፈናቅሎብናል። መሰረታዊ የሆኑ የትምህርት የጤና መሰረተ ልማቶች እየወደሙ ነው የሚገኙት። ስለዚህ አሁን ወራሪውን ማባረር ብቻ ሳይሆን ያን አካባቢ በሰብአዊ ደረጃ በቁሳዊ ደረጃ መልሶ መገንባት ይጠይቃል ማለት ነው። ይሄን ማድረግ የሚችልበት አቅም አማራ ክልል የለውም። ስለዚህ እንደተለመደው አጠቃላይ ህዝባችን ተደራጅቶ ያለውን ሀብት አሰባስቦ መልሶ እንዲገነባና በዘለቄተነት መደበኛ ህይወት እንዲኖሩ ማድረግ ትልቁ ጥያቄ ነው። ስለሆነም የሚችሉትን ነገር አሁን የተጠቃውን ህብረተሰባችን የተቦሳቀለውን ህብረተሰባችን እንዲደግፉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። የአማራ ክልል ምክር ቤት በስድስተኛ ዙር መስራች ጉባኤው ርዕሰ መስተዳድሩንና የምክር ቤቱን አፈ ጉባኤ ጨምሮ ልዩ ልዩ ሹመቶችን ማጽደቁ የሚታወስ ነው። ለኢቲቪ ራሂል ፍሬው ባህር ዳር። የግሸን ደብረ ከርቤ ዓመታዊ ክብረ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። በስፍራው የተገኙ ከተለያዩ የሀገሪቱ ክፍሎች የታደሙ የሃይማኖቱ ተከታዮችም በዓሉ አስተማማኝ በሆነ የጸጥታ ሁኔታ መከበሩን ገልጿል። ወጣቶችና የጸጥታ አካላት ሰላም የማስከበር ኃላፊነታቸውን እንደተወጡም ነው የተገለጸው። በዓሉ ደምቆ እንዳይከበር በማህበራዊ ሚዲያ አሉባልታ ሲናፈስ መቆየቱን የተናገሩት የበዓሉ ታዳሚዎች እውነታው የተለየ መሆኑን ገልጸው ማህበራዊ ሚዲያን አላግባብ የሚጠቀሙ ሰዎች ከዚህ ድርጊታቸው ታቅበው ለሀገር ግንባታ እንዲያውሉት መክረዋል። በዓሉ ሰላማዊ በሆነ መንገድ ማክበራቸውንም ገልጿል። ዘገባው የአማራ ሚዲያ ኮርፖሬሽን ነው። የደቡብ ክልል ምክር ቤት ስድስተኛ ዙር መስራች ጉባኤውን በነገው ዕለት ያካሂዳል። በጉባኤውም የአዲሱን ምክር ቤት አፈ ጉባኤዎች ርዕሰ መስተዳድርና የክልሉን መንግስት የካቢኔ አባላት ሹመት ጨምሮ በተለያዩ አጀንዳዎች ላይ በመምከር ውሳኔ ያሳልፋል ተብሎ ይጠበቃል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። ሚካኤል እንደምንዋል። ቀደም ሲል እንደገለጽኩት በነገው ዕለት የደቡብ ክልል ምክር ቤት ስድስተኛ ዙር መስራች ጉባኤውን ያካሂዳልና እስቲ ምን አጀንዳዎች ይነሳሉ፣ ምን ጉዳዮች በስፋት ይብራራሉ ተብሎ ይጠበቃል? መልካም አመሰግናለሁ አልጋነሽ። የደቡብ ክልል ምክር ቤት ስድስተኛው ዙር መስራች ጉባኤ ነው እንግዲህ ነገ እዚህ ሐዋሳ በሚገኘው የክልሉ ምክር ቤት አዳራሽ ያካሂዳል ተብሎ ይጠበቃል። እንግዲህ ምክር ቤቱ ነገ በሚኖረው የመጀመሪያ መደበኛ ጉባኤው የተለያዩ አጀንዳዎች ላይ የሚያሳልፋቸው ውሳኔዎችም እንዲሁ ተጠባቂ ናቸው። በተለይም ደግሞ የክልሉን ምክር ቤት ለቀጣዮቹ 5 ዓመታት የሚመሩ አፈ ጉባኤ፣ ምክትል አፈ ጉባኤ እንደዚሁም ደግሞ የክልሉ ርዕሰ መስተዳድር ጨምሮ የተለያዩ አስፈጻሚ ተቋማትን የሚመሩ የስራ ኃላፊዎች ሹመትም እንዲሁ ከዚህ ምክር ቤት ነገ ከሚያካሂደው
ጉባኤ የሚጠበቅ ነው። ሌላው ደግሞ አስፈጻሚ ተቋማት የመዋቅር ማሻሻያ የተደረገባቸውንም እንዲሁ ውይይት በማድረግ ውሳኔ ያሳልፋል ተብሎ ይጠበቃል። እንግዲህ በዋነኛነት የአዲሱ 291 አባላት ያሉት የክልሉ ምክር ቤት ነገ ከሚኖረው አጀንዳ ባሻገር እንግዲህ በቀጣዮቹ አዳዲሶቹ የምክር ቤት አባላት በርካታ ኃላፊነቶች ይጠበቅባቸዋል። በተለይም ደግሞ የደቡብ ክልል እንግዲህ ያለውን ብዝሃነት ማዕከል በማድረግ ፍትሐዊ የህዝብ ተጠቃሚነትን ማረጋገጥ ከዛ ባሻገርም እንግዲህ በባለፉት 27 ዓመታት ህወሓት ቲፒኤልኤፍ የደቡብ ክልል ብዝሃነትን መሰረት በማድረግ ጥቃቅን ልዩነቶችን ለልዩነት ምክንያት በማድረግ አስፍቶ ሲሰራ ነበር። ይህንኑ መነሻ በማድረግ በህዝብ መካከል መተማመን እንዲጠፋ በርካታ ስራዎችን ሰርቷል። ባለፉት 3 የለውጥ ዓመታትም ደግሞ እንደሚታወቀው የግጭት ቀጠና በማድረግ ሲሰራባቸው ከነበረባቸው አካባቢዎች ደቡብ ክልል አንደኛው ነው። ይሄን ብዝሃነት መሰረት በማድረግ ማለት ነው ጥቃቅን ልዩነቶችን በማስፋት ስለዚህ ይሄኛው ምክር ቤት እንግዲህ በቀጣዮቹ ጊዜያቶች እነዚህ አይነት ጉዳዮችን ለባለፉት 27 ዓመታት የህዝብ ለህዝብ ግንኙነቱን እንዲሻክር በማድረግ በርካታ ስራዎች ይሰሩ የነበሩበትን በመቀየር ትልቅ የህዝብ ለህዝብ ግንኙነት ስራዎችን ማጠናከርና የፍትሃዊ ተጠቃሚነትን ማረጋገጡ ትልቅ ስራ ይጠበቅበታል። እንደዚሁም ደግሞ እንደሚታወቀው የምክር ቤቶች አዳዲስ አባላት ናቸው ዘንድሮ በብዛት ወደ ምክር ቤት የገቡት ማለት ነው። ህግ አስፈጻሚ፣ ህግ ተርጓሚ እንደዚሁም ደግሞ ህግ አውጪውን በአግባቡ ክትትል በማድረግ የሚወጡ የሚጸድቁ በጀቶች ለታለመላቸው ዓላማ በአግባቡ መዋላቸውን እንዲሁ ማረጋገጥ የምክር ቤት አባላቱ ከዚህ ቀደም ከነበረው በተሻለ መንገድ በመስራት ሁለንተናዊ ሀገራዊ ለውጦች እንዲመጡ በተለይም ደግሞ ባለፉት 3 ዓመታት በአገር አቀፍ ደረጃ ይከናወኑ የነበሩ አዳዲስ እሳቤዎች ወደ ክልሎችም መጥተው ክልሎችም ደግሞ አዳዲስ እሳቤዎችን እንዲሁ በማምጣት ሀገር በቀል ኢኮኖሚ ማሻሻያዎችም አሉ። እነዚህ ጉዳዮች ላይ በስፋት ይሰራሉ ተብሎ ይጠበቃል። እንግዲህ ነገ የሚኖረው የክልሉ ምክር ቤት በ6ኛ የመጀመሪያ መደበኛ ጉባኤው የሚያሳልፋቸውን ውሳኔዎች ደግሞ የኢትዮጵያ ቴሌቪዥን እንዲሁ እየተከታተለ ለተመልካቾቻችን የሚያደርስ ይሆናል። አልጋነሽ አመሰግናለሁ ሚካኤል። በኢትዮጵያ የለውጥ ኃይሉ ስራ ከጀመረበት ዕለት አንስቶ በርካታ ውጤቶችን ቢያሳይም በዚያው ልክ ግን ኢትዮጵያ በበርካታ ችግሮችና ጫናዎች ውስጥ አልፋለች። ኢትዮጵያ የተረጋጋ ማዕከላዊ መንግስት እንዳይኖራትና መንግስት የልማት ስራዎች ላይ ትኩረት እንዳያደርግ በርካታ ችግሮች ከሀገር ውስጥም ከውጭም ደርሰውባታል። የደረሱ ጫናዎችን መንግስት ከህዝቡ ጋር በመሆን መሻገር ችሏል። በቅርቡ የሚደረገው የመንግስት ምስረታም የዚሁ አንድ አካል ነው። ተመስገን ሽፈራው በዚህ ጉዳይ ላይ አንድ ዘገባ አዘጋጅቷል። ተከታትለን እንመለስ። በህዝብ የተቃውሞ ማዕበል ተገፍቶ ለ3 አስርተ ዓመታት ገደማ ኢትዮጵያንና ኢትዮጵያውያንን ሲዘውር የቆየው ህወሓት መሮ ኢህአዴግ በኢትዮጵያውያን ተጋድሎ በወጣት ለውጥ ፈላጊ ኢትዮጵያውያን ንቅናቄ እንደ ርስት ከሚቆጥረው የመሪነት ወንበር ተነቀለም። በውጫዊ ህዝባዊ ጫናና በኢህአዴግም ውስጣዊ ለውጥ ፈላጊዎች ተጋድሎ አዲስ መሪና አዲስ አስተዳደር ለኢትዮጵያ ሆነ። ይህም ህዝቡ ለናፈቀው ለውጥ ለራበው የመልማት ጥያቄ መልስ ሊሆን እንደ መጀመሪያ እርምጃ ተወሰደም። ይህንን የለውጥ አስተዳደር ለማጽናት በኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስራዎች ላይ በሚጠበቀው ልክ የህዝቡን የመልማት ጥያቄ እንዲመልስ ለማድረግ የተሞከሩ ስራዎች ግን በስንክሳር የታጀቡ አያሌ ፈተናዎችና መከራዎችን ያስከተሉ ነበሩ። የለውጥ አስተዳደሩ ስር ሰዶ እንዳይቆምና በተረጋጋ መልኩ ብሔረ መንግስቱን የማጽናት ስራ እንዳይሰራ የማድረጉ ሴራ የጀመረው እንደ ሀገር የመጣውን ለውጥ ህዝቡ ድጋፍ ሰጥቶ ሳይበቃው ለለውጥ አስተዳደሩ ሐሳብ ድጋፍ ሰጥቶ ሳይጨርስ ነበር። ለ3 አስርተ ዓመታት ገደማ ኢትዮጵያን በሚፈልገው ቅርጽ ለራሱ የመጨረሻ ዕቅድ ስኬት በሚረዳው መልኩ እያደር እየገነገነ በሚሄድ የዘር ፌዴራሊዝም ያዋቀራት በከፋፍለ ግዛው እሳቤ ህዝብን ከህዝብ በሚያባሉ በተበላሹ ትርክቶች በተሞሉ የሐሰት ታሪኮች ኢትዮጵያን ሲመራ የነበረው ህወሓት የህዝቡ የለውጥ ፍላጎት ጠላት፣ የለውጥ አስተዳደሩም ባላንጣ ሆኖ መጣም። ህወሓት ለአብሮነት፣ ለእርቅ፣ ለሰላምና ለሀገራዊ አንድነቶች በማዕከላዊ መንግስቱ በሀገር ሽማግሌዎችና በእናቶችም ጭምር የቀረበለትን የሰላም ጥሪ በፊት አውራሪዎቹ ቢተኝነት መልሶ እኔ ማልመራት ኢትዮጵያ ልትኖር አይቻላትም አይነት እብሪት ውስጥ ገባም። እብሪቱ ወደ ድፍረት ያንደረደረው ህወሓት በሰሜን ዕዝ ላይ ድንገተኛ ጥቃት ከፍቶ ኢትዮጵያን ለማፍረስ ያለውን እቅድ በተግባር ገለጠ። ይህም ኢትዮጵያ እንደ ሀገር እስካሁን እያየች ላለችው ፈተና መነሻ ሆነ። የሽብር ቡድኑ ህወሓት በለኮሰው የጦርነት እሳት መቃጠል ሲጀምር ለዚህ ጊዜ ብሎ ባስቀመጣቸው ተላላኪዎቹ በኩል ለውጭ ሀገር መንግስታት እየተጨፈጨፈ በረሃብ አለንጋ እየተገረፈ እንደሆነ የሚያስመስሉ የሐሰት መረጃዎችን እያሰራጨ ክንዳቸው የፈረጠመ ሀገራት ኢትዮጵያ ላይ
ጫና እንዲያሳድሩ ሞከረም። የህወሓት የሽብር ቡድን በከፈተው በር ሊገቡ ያሰቡ የውጭ ሀገራት መንግስታትም የኢትዮጵያ የመልማት ጉዳይ ምሰሶ በሆነው በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ዙሪያ ከናንተ በላይ እኛ ስለናንተ በሚል መርህ የኢትዮጵያን መንግስት ጫና ውስጥ ለመክተት በሚችሉት ጥረዋል። ማስፈራሪያም ሰጥተዋል። የለውጥ ጅማሬዎቹ በህዝብ ምርጫ እንዲቀጥሉ ኢትዮጵያም የተረጋጋ የህዝብ ይሁንታን ያገኘ መንግስት እንዲኖራት ለማስቻል የተካሄደው 6ኛው ሀገራዊ ምርጫም ከሂደቱ እስከ መጨረሻ ውጤቱ በውጫዊ ጫናዎች የተመላ ነበር። ኢትዮጵያ አሁን ባለችበት ሁኔታ ምርጫ ማድረግ የለባትም፣ ኢትዮጵያን ያፈርሳታል፣ ግጭት ውስጥ ይከታታል፣ ምርጫው ደም ማፋሰስን ካልሆነ ለኢትዮጵያ ይዞት የሚመጣው ዲሞክራሲያዊ ትርፍ የለም ከሚል ሟርታቸው ጀምሮ ምርጫውን እውቅና ለማሳጣት ታዛቢ አንልክም እስከሚለው አካሄድ ድረስ 6ኛው ሀገራዊ ምርጫ በርካታ ጫናዎችን ይዞ ነገር ግን ጫናዎችን አራግፎ ከተሟረተበት በተቃራኒ ሆኖ አልፏል። እነዚህ ሂደቶች ኢትዮጵያን እንደ ሀገር የገጠሟት ችግሮች ህዝቡ በሚፈልገው ልክ የተለወጠ ስርዓት እንዳያይ፣ ያልተረጋጋ ፖለቲካዊ ስርዓት እንዲኖር፣ በአሻጥር የተሞላ ኢኮኖሚ እንዲሰፍንና የኑሮ ውድነቱ እንዲባባስ አድርጓል። ከሁሉ በላይ ከውስጥ ባሉ የጸረ ሰላምና የሽብር ኃይሎች ከውጪም የኢትዮጵያ መልማትና ማደግ እረፍት በማይሰጣቸው ሀገራት ድጋፍ ሰጪነት መፈናቀል፣ ግጭት፣ የንጹሃን መገደል እንዲሆን አድርጓል። የእነዚህ ሁሉ ግጭቶች ጫናዎችና የአጥፊዎች ፍላጎት ህጋዊ ተቀባይነት ያለው የተረጋጋ መንግስት በኢትዮጵያ እንዳይኖር የማድረግ ትልም ያዙ ሆነው እናገኛቸዋለን። በአገር ጉዳይ የማይደራደረው ኢትዮጵያዊ የአጥፊዎች ህልም መና እንዲሆን የኢትዮጵያን መፍረስ እየቋመጡ ለሚጠብቁ የሞትና የመፍረስ አባዜ የተጠናወታቸው የሟርት ፖለቲከኞች ኢትዮጵያዊ በኢትዮጵያዊነቱ ጉዳይ ሲመጡበት ከጥቃቅን ችግሮቹ በላይ የሆነችውን ኢትዮጵያን አሻግሮ እንደሚያይ በግለሰብ ደረጃ ከሚደርስበት ችግር በላይ የኢትዮጵያ ጉዳይ የኢትዮጵያ ህመምን ለማከም እንደሚቀድም በተግባር አሳየም። የህዳሴው ግድብን በተመለከተ ከውጭ ጫና ሲመጣ ከዳርዳር ተነቃንቆ ድጋፉን በገንዘብ ጭምር እያሳየ ውሃ እንዳትሞሉ ሲሉ የነበሩ እስኪገርማቸው የመጀመሪያውን ብቻ ሳይሆን ሁለተኛውን የውሃ ሙሌት እውን አድርጎ ጠላቶቹን ዝም አስባለም። መጥፊያ ነው እየተባለ ሲነገረው በተለያዩ አማራጮችም ሲለፈፍበት በቆየው ምርጫ ላይም ከጫፍ ጫፍ በሚገርም ሀገራዊ ወኔና ኢትዮጵያዊ ስሜት ለሀገሩ ጉዳይ የማይተኛ እንደሆነ መሪዎቹን በካርዱ እንደሚመርጥ አስረግጦ የማርት ፖለቲካን አረከሰው። ከነዚህ የህዝብ ፍላጎቶችና ድርጊቶች የምንረዳው በጫና በችግር በጦርና በመፈናቀል የማይፈታ ኢትዮጵያዊ ስሜት እንዳለ፣ ኢትዮጵያን ለባዕዳና ለባዕድ አሳልፎ የሚሰጥ እንደሌለ ነው። ህዝቡ ከራሱ ችግር ከሚደርስበት ነገር በላይ ዛሬም ለሀገሩ ቅድሚያ እንደሚሰጥ፣ ምቾቱ ስለተጓደለ ወቅታዊ ሁኔታው ስላልተደላደለ ደርሶ ሀገሩን ለጠላት የሚሰጥ እንዳልሆነ ነው። ጠንካራ ሀገረ መንግስት፣ የጸና ሰራዊት፣ የበረታ አንድነት ለማየት ያለውን ተስፋና ፍላጎት የምናይበት ነው። ይህ የህዝብ ምኞትና ተስፋ እውን ሊሆን የጠላቶችም ምክርና ሟርት ሊከስም በኢትዮጵያም በህዝብ ይሁንታ አግኝቶ በአብላጫ ድምፅ የተመረጠው ፓርቲም መንግስት መስርቶ የህዝቡን ተስፋ ሊያሟላ የቀናት ዕድሜ ብቻ ቀርቶታል። ይህ የመንግስት ምስረታም አዲስ የፖለቲካ ልምምድን ከፓርቲ በላይ ሀገርን ማስቀደምን ያሳያል ተብሎ ይጠበቃል። አዲሱ መንግስትም መስከረም 24 ይፋ ይሆናል። አዲስ የሚመሰረተው መንግስት የኢትዮጵያን ነባራዊ ሁኔታ ታሳቢ በማድረግ በተቋማት ግንባታ እንዲሁም ሰላምና ደህንነት ላይ በትኩረት ሊሰራ እንደሚገባ የህግና የፖለቲካ ሳይንስ ባለሙያዎች ገለጹ። የተጀመሩ ፕሮጀክቶችን ማጠናቀቅና ብልጽግናን ማረጋገጥ እንደሚገባም ጠቁመዋል። መታሰቢያ ደረጀ ዝርዝር አላት። ሀገራት የሚያካሂዱትን ምርጫ ተከትሎ በህዝብ የተመረጠው አካል አስቀድሞ የሚያከናውነው ተግባር አዲስ መንግስትን መመስረት ነው። ይህ ደግሞ ለሚተገበሩ ፖሊሲዎችም መሰረት ተደርጎ ይወሰዳል። ከቀናት በኋላ የመንግስት ምስረታ የሚጠብቃት ኢትዮጵያ ያሉ ፈተናዎችን ተሻግራ የተሻለ የዜጎች ኑሮን ለመፍጠር የሚመሰረተው መንግስት የሀገሪቱን ሰላም ማረጋጋትና የተቋማት ግንባታ ላይ በትኩረት ሊሰራ እንደሚገባ ባለሙያዎች ይናገራሉ። የተጀመሩ ስራዎች አሉ፣ የተጀመሩ ኃላፊነቶች አሉ። አንደኛው የትግራዩ ግጭት ነው። እሱነን የመጨረሻ ምዕራፍ መስጠት ያስፈልጋል። በተራዘመ ግጭት ውስጥ ልንቆይ የምንችልበት እድል መዝጋትና ጦርነቱን በድል ማጠናቀቅ ለሀገራችን በጣም መሰረታዊ
ነገር ነው። ከዚህ ተከትሎ እንግዲህ የተጀመሩ የተቋማትና የህግ ማሻሻያ ሪፎርሞች አሉ፣ ህገ መንግስቱን ጨምሮ ማለት ነው። ምክንያቱም ከህገ መንግስቱ አንጻር ብዙ ጥያቄዎች፣ ሰፊ የሆኑ የህብረተሰብ ጥያቄዎች አሉ። እነዚህ ከፍ ባለ ደረጃ የሚከናወኑበት የስልጣን ዘመን ይሆናል ብዬ አስባለሁ። መንግስት ትልቁ መስራት ያለበት ተቋም ላይ ነው። ተቋም ላይ ከሰዎች ውከላ ወይም ከሰዎች መደባጨም በተጨማሪ የሰዎቹ አቅም ከአቅም በላይ ደግሞ ቅንነት። ተቋም ስንል ህግና ስርዓቱ እያንዳንዱ ተቋም የራሱ ከህገ መንግስቱ ቀጥሎ ኦርዲናሪ ለው ምንለው አለ። ከዛ ቀጥሎ ሩል ኤንድ ሬጉሌሽን። እነዚህ ሩል ኤንድ ሬጉሌሽኖች ማንኛውም አመራር፣ ማንኛውም ሚኒስተር፣ ማንኛውም ተቋም ያወጣል። ያነ የሚያወጣው ነገር መሬት ላይ እንዲወርድ የሚያደርግ ስርዓት መዘርጋቱ ያን ጠንካራ ፋንክሽናል ወይም ውጤታማ እንዲሆን ያደርገዋል። ማህበረሰቡ በየደረጃው ከሚያነሳቸው ጥያቄዎች ውስጥ የዋጋ ግሽበትን መቆጣጠርና ተመጣጣኝ የኢኮኖሚ ስርዓትን መፍጠር ተጠቃሽ ናቸው። አዲስ የሚመሰረተው መንግስትም ይህንንና ሌሎች ማህበረሰብ ተኮር ስራዎች ላይ ሊሰራ እንደሚገባ ባለሙያዎች ያነሳሉ። የተጀመሩ ስራዎች አሉ። እሱንን አጠናክሮ መቀጠልና የዋጋ ግሽበቱንም ሆነ የኑሮ ውድነቱን የማረጋጋት ስራ ይጠበቃል። ከዚህ ጋር ተያይዞ ቀጣይነት ያለው ፈጣንና አብዛኛውን የህብረተሰብ ክፍል ተጠቃሚ የሚያደርግ የኢኮኖሚ ልማት እድገት ማምጣትም ይጠበቃል ከመንግስት ማለት ነው። አሁን ሀገሪቱ ያለችበት ሁኔታ ዝም ብሎ ከሰማይ የወረደ አይደለም። ህጎች ባላቸው የመፈጸም ባላቸው ድክመት ባላቸው ክፍተት ምክንያት የተፈጠሩ ነገሮች ናቸው ምናያቸው ነገሮች ማለት ነው። እነዛም መልሶ የማየት የማረም ህግ የሚያስከብሩ የሚያስፈጽሙ አካላትን እብንፍ ደግሞ ቀስ ብሎ ደግሞ ፓርላማ ውስጥ የሌሎች ተቃዋሚ ፓርቲዎች ኢንክሉድ መሆን የበለጠ ደግሞ ተአማኒነትን ለሚወጡ ህግ ተአማኒነትን የሚያሳይ ነገር አለ። በኢትዮጵያ አሁን ያለው ሁኔታ ተስፋና ስጋትን የደቀነ እንደመሆኑ መልካም አጋጣሚዎችን ወደ እድል በመቀየር እነዚህን ሊተገበሩ የተገባቸው እቅዶች ማሳካት ይቻላል ያሉት ባለሙያዎቹ ለዚህ ደግሞ ተስፋ ሰጪ ጅምሮች መኖራቸውን ገልጸዋል። እስካሁን ምርጫ በተደረገባቸው ክልሎች በአብላጫ ድምጽ ለአንድ ስላይድ ሊባል በሚችል ደረጃ ነው ያሸነፈው። ገዢው ፓርቲ ሰፊ የስልጣን መሰረት ይዞ ነው የመንግስት እያቋቋመ ያለው ማለት ነው። ይሄ የተጀመሩትን የተቋማትና የህግ ማሻሻያዎችን ለማከናወን ትልቅ አቅምና እድል የሚሰጥ ነው። የሚጠበቀው የፖለቲካ ኮሚትመንት ወይም የፖለቲካ ቁርጠኝነት ነው የሚጠበቀው። የተከፋፈለ ስልጣን ይዞ አይደለም ወደ መንግስት እየመሰረተ ያለው። ከፍተኛ የድምጽ ብልጫ ይዞ ነው መንግስት እየመሰረተ ያለው። ይሄ ደግሞ ትልቅ የሆነ የማስፈጸም እና የማስፈጸም አቅሙን እድል የሚሰጠው ነው የሚሆነው። ሲስተሙ ይዞት የመጣው ችግር ነው አሁን ሀገራችን ውስጥ የተፈጠረው ነገር ማለት ነው። የተፈጠረበትን ጊዜ ስናየው ልናጠፋበት ወይ ልናሻሽልበት የምንችለው ጊዜ ይሄን ያህል አጭር ይሆናል ማለት አይደለም። ጊዜ ሊወስድ ይችላል። ግን ጊዜ ሲወሰድ ደግሞ ህዝቡም ሌላው አካልም መተባበር አለበት። አዲስ የሚመሰረተው መንግስት የሀገሪቱን መጻኢ ዕድል በአዎንታዊ ጎኑ ለመወሰን በሚያደርገው እንቅስቃሴ የማህበረሰቡ ተሳትፎ ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። ህግና ስርዓትን በማስከበር ከቀያቸው የተፈናቀሉ ዜጎችን በአስቸኳይ ወደ አካባቢያቸው መመለስ አዲስ የሚመሰረተው መንግስት ቀዳሚ ኃላፊነት መሆን እንደሚገባው የወሎ ዩኒቨርሲቲ የህግና የፖለቲካል ሳይንስ መምህራን ተናገሩ። ለዚህ ስኬት ደግሞ መንግስት የጸጥታ ስርዓቱን በማዘመን የበላይነቱን ማረጋገጥ ይገባዋልም ተብሏል። ተስፋዬ ጫኔ መስከረም 24 ስለሚመሰረተው መንግስትና በቀጣይ ስለሚጠበቁት አበይት ሀገራዊ ኃላፊነቶችን በሚመለከት ከኢቲቪ ጋር ቆይታ የነበራቸው የወሎ ዩኒቨርሲቲ መምህራን የተለያዩ ጉዳዮችን አንስተዋል። በተለይ ደግሞ ህግና ስርዓትን በማስከበር የዜጎችን የመኖር ዋስትና ማረጋገጥ የአዲሱ መንግስት ቀዳሚ ተግባር መሆን እንደሚገባው የጠቆሙት የወሎ ዩኒቨርሲቲ መምህራኑም በግጭት ምክንያት ከሀብት ንብረታቸው የተፈናቀሉ በመቶ ሺዎች የሚቆጠሩ ዜጎችን እንደ አብነት አንስተዋል። በመሆኑም መሰል ክስተቶችን ቀድሞ መከላከል የአዲሱ መንግስት የቤት ስራ መሆን እንዳለበትም ተነስቷል። የተፈናቀለ ህዝብ ፀሐይና ብርድ እየመታው ነው። ትምህርት ቤቶች እየተከፈቱ ነው። ብዙ የእርሻ መሬቶች ያልተዘሩም ገና ሳይዘሩ ነው ለረጅም ሰዓት የቆዩትና ይህን ሰብአዊ ቀውስ እንግዲህ በአንድ ነው ይሄ ኢፌክቱ ወይም አሉታዊ ተጽዕኖ ይሄ አንድ ሁለት ብለን የምንገልጸው ሳይሆን እጅግ በጣም ብዙ አሉታዊ ተጽዕኖ ስናለው መንግስት ይህን በአፋጣኝ እነዚህን ኃይሎች ወደ ህግ የበላይነት የሚያቀርብበት
እድል መፈጠር አለበት። የሰብአዊ መብት ጥሰትን እያስከተሉ ያሉ ግድያዎችና የዜጎች በስፋት መፈናቀል መሰረታዊ ልባት እንዲኖረው ለማድረግ ታዲያ መንግስት አሁን በጀመረው መልኩ የጸጥታ የበላይነት እንዲኖረው መስራትና የህግ የበላይነት ከቃል በላይ በተግባር እንዲፈተሽ እርምጃዎችን መውሰድ ያስፈልጋል። መንግስት የጸጥታ የበላይነቱን ስንል የጸጥታ የበላይነቱ እንግዲህ ያለ ህዝብ ተሳትፎ አይሆንም። የህዝብ ተሳትፎ ስንል ደግሞ በተደራጀ መልኩ መሆን አለበት። አሁን ያለው አሰላለፍ በባህላዊ መልኩ በተለምዶ የሀገሪቱን ችግር እንፈታለን በሀገር ሽማግሌ በሃይማኖት አባት እንፈታዋለን የሚባል ሳይሆን የውጭ ኃይሎችና የውስጥ ኃይሎች ተናበው በሀገሪቱ ላይ ያሳደሩት ያለው ተጽዕኖ በጣም ከፍተኛ በመሆኑ አሁን ያለው መዋቅር ማዕከላዊ ሴንትራላይዝድ ወይም የተማከለ እዝ ያለው ወጣቱ በመከላከያ ሰራዊትና በልዩ ኃይል እንዲሳተፍ በኢመደበኛ አደረጃጀት ደግሞ ወጣቶች እንዲሳተፉ ማድረግ ይሄ ጊዜው የሚጠይቀው ሁኔታ ነው። በሌላ መልኩ ደግሞ ዜጎች የትኛውም የሀገሪቱ አካባቢ ሀገራቸው መሆኑን በሙሉ ልብ እንዲተማመኑና ተንቀሳቅሰው እንዲሰሩ ኢኮኖሚያዊ ነጻነታቸው ሊከበርላቸው ይገባል። ለዚህ ስኬት ደግሞ አዲስ እየተመሰረቱ ያሉ የክልል መንግስታትም ከወትሮው በተለየ መልኩ ከፌዴራል መንግስት ጋር በመተባበር የዜጎች ደህንነትና ውሎ የመግባት እንቅስቃሴን ቀዳሚ አጀንዳቸው ሊያደርጉት ይገባል። ፌዴራል መንግስት ብቻ ሳይሆን የክልል መንግስታት አዲስ አቋም ያስፈልጋቸዋል። አዲስ አቋም ማለት በቀድሞ በተቀደደላቸው ቦይ ይሄ ኢትኒክ ሀገሬ ክልል ሀገሬ ናት ከሚለው እሳቤ በስተጀርባ የኢትዮጵያን ህዝብ እንደ ህዝብ ከተቻለ የሰው ልጅ እንደ ህዝብ አንድ ሊያደርገው እንደሚያችል የክልል መንግስት መስራት አለባቸው። ካልተቻለ ደግሞ የኢትዮጵያን ህዝብ በየትኛውም ክልል ህዝብ ቢሆን የአፋር ክልል በአማራው ክልል ላይ እንዲያገባው፣ የአማራው ክልል በኦሮሚያው እንዲያገባው፣ የኦሮሚያው በደቡቡ ላይ እንዲያገባው እና አንድ የጋራ ማህበረሰባዊ እሴት አንድ የጋራ ፖለቲካል ኢኮኖሚ እዝ እና መናበብ እንዲኖር ያሁን ያለው የመንግስት መስረታ ያስፈልገናል። ባለፉት 3 ዓመታት በኢትዮጵያ ለተፈጠሩ የሰው ህይወት መጥፋት የንብረት ውድመትና ለአያሌ ዜጎች መፈናቀል የህወሓት የሽብር ቡድን አበርክቶ የአንበሳውን ድርሻ ይወስዳል። በሌላ በኩል ግን የሽብር ቡድኑ መንፈስ የተጠናወታቸውና በሁለት ቢላ ይበሉ የነበሩ ግለሰቦች እስከ ታችኛው የመንግስት እርከን በመኖራቸው አዲሱ የመንግስት መዋቅር ከዚህ ስህተቱ መማር እንዳለበትም ተጠቁሟል። አሁን ባለፉት 3 ዓመታትም የመጣው ለውጥ በላይኛው የመንግስት መዋቅር ላይ ነው ማለት ከላይ ከጠቅላይ ሚኒስትሩ ጀምሮ በሚኒስትሮች ደረጃ ያለው ለውጥ ነው የመጣው። እታች ያለው መዋቅር እንደኔ ሐሳቤ ዲኬድ ወይም በስብሷል ወይም ደግሞ የብልጽግና መዋቅር ገና ሙሉ በሙሉ እስከታች አልወረደም እስከ ግራስሩት ሌቨል እስከሚባለው ድረስ ማለት ነው። ይሄን ማውረድ ካልተቻለ በፍጹም ለውጥ ማምጣት አይቻልም። አሁን በዚህ ሀገር ውስጥ ችግሮች እየቀጠሉ ያሉት ምንድነው? መንግስት በስያሜ ደረጃና አንዳንድ ቁልፍ ቦታዎችን ለመለወጥ ሙከራ ተደርጓል። ግን ሙሉ መዋቅሩ በአዲስ አስተሳሰብና ህዝባዊ መሰረት ባለው መንገድ እስካልተለወጠ ድረስ ለውጥ አይመጣም። የሀገር ሉዓላዊነትን ማስከበርና ለውጭ ጫና የማይንበረከክ ስነ ልቦና ያለው የመንግስት ስርዓትን መገንባት የቀጣዩ መንግስት ኃላፊነት መሆን አለበትም ተብሏል። ለኢቲቪ ዜናም ተስፋዬ ጫኒ ነኝ ከደቡብ ወሎ ዞን ደሴ። አሁን የሚካሄደው የመንግስት ምስረታ ሀገሪቱን አሁን ካለችበት ችግር ለማውጣት የሚያግዝ መሆኑን የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ተናገሩ። ፕሮፌሰሩ ከኢቲቪ ጋር በነበራቸው ቆይታ አዲስ በሚመሰረተው መንግስት ተፎካካሪ የፖለቲካ ፓርቲዎች ተሳትፎ እንዲኖራቸው በሚቻልበት ሁኔታ ላይ ከብልጽግና ፓርቲ ጋር ምክክር መጀመሩን ፕሮፌሰር ብርሃኑ ገልጸዋል። ሀብታሙ ድረስ አነጋግሯቸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ከኢትዮጵያ ቴሌቪዥን ጋር ያደረጉት ቆይታ በመንግስት ምስረታ በፖለቲካ ፓርቲዎች ተሳትፎና ተያያዥ ጉዳዮች ላይ ያተኮረ ነው። ፕሮፌሰር ብርሃኑ የሚካሄደው የመንግስት ምስረታ አሁን እንደ ሀገር ካለንበት ችግር ለመውጣት የሚያግዝ ነው ብለዋል። ሌጂቲመሲ ያለው ተቀባይነት ያለው መንግስት መቋቋሙ በሀገራችን ከፊታችን ያሉትን በጣም ብዙ ችግሮች ለመፍታት አንድ እርምጃ ይሆናል። በተወሰነ ደረጃ ትንሽ የተረጋጋ ሁኔታ ይፈጥራል። ከዚህ በፊት የነበሩ ችግሮች ስል በአገር ደረጃ የተፈጠሩትን ግጭቶች ምናምን ብቻ ማለት አይደለም። በአጠቃላይ የፖለቲካ ሂደታችን የፈንግጩ የፖለቲካ ሂደት አንድ ሰው ወይም አንድ ድርጅት ሁሉ ነገር አውቃለሁ እኔ በሚመስለኝ መንገድ ብቻ ሄድበታለሁ የሚል ለዚህ የተወሳሰበ ሀገርን ችግር ለመፍታት የሚካሄድበት መንገድ እንዳላዋጣ ወር እንደማያዋጣ እንደ አገር ከገባንበት ቀውስ ተረድተናል ብዬ ተስፋ አደርጋለሁ። የሚመሰረተው መንግስት በሀገሪቱ ያሉ ችግሮች እንዲፈቱ ተፎካካሪ የፖለቲካ ፓርቲዎችን ጨምሮ ሁሉንም አካላት ያሳተፉ ውይይቶች ለማድረግ ዝግጁ መሆን አለበት ብለዋል። በአገር ደረጃ ያልፈታናቸው
የሚጉላሉ እዚህ አሁን የደረስንበት የገደል ጫፍ ላይ ያደረሱን ችግሮች አሉ። እነኚህ ችግሮች ብዙ ውይይት ይፈልጋሉ። እነኚህ ችግሮች ሰፋ ያለ ማህበረሰብ ስምምነትን የሚፈልጉ ጉዳዮች ናቸው ያሉት እና ከፊታችን እነኚህን ችግሮች እየተወያየን ለመፍታት እድል ይሰጠናል ብዬ ተስፋ አረጋለሁ። ይሄ አዲስ መንግስት መቋቋም ይሄ ተስፋውን ይሆናል ወይንስ እስከዛሬ ስንሄድበት በነበረው በጀመርነው አይነት ፖለቲካ የሚሄድበት ሁኔታ ተፈጥሮ አሁን ከገባንበትም ቀውስ የባሰ ይመጣል የምናየው። ተስፋ የምታረገው በዚህ በዛሬ ጊዜ የዚህችን ሀገር እጣ ፋንታ የመወሰን እድል የገጠማቸው የፖለቲካ ኃይሎች የከዚህ በፊቱ አካሄድ የከተተንን ማዕት በደንብ አይተው አዲስ አካሄድ የፖለቲካ መንፈሳችንም ጭምር አገርን የምናይበት መንገድ ህብረተሰባችን ያለበትን ጉስቁልና የአስተዳደር ችግሮች እነኚህ በጣም ብዙ ሲጠራቀሙ ላለፉት በእኔ እምነት ወደ 47 50 ዓመታት ከዛ ካቢዮት ጊዜ ጀምሮ ሲጠራቀሙ የመጡ ብዙ ችግሮች አሉ እና እነኚህን የመፍታት እዳውም እድሉም ያለው ይሄ ያሁኑ ህብረተሰብ ነውና ያንን ለመፍታት የሚያስችል እና ለመፍታት ቁርጠኝነት ያለው አካሄድ መሄድ እንጀምራለን ብዬ ነው ተስፋ ማድረግ። የዚህ ጅማሬ የሚሆን በሚመሰረተው መንግስት ተፎካካሪ ፖለቲካ ፓርቲዎች ተሳትፎ እንዲኖራቸውና ባልተፈቱ ጉዳዮች ብሔራዊ ውይይቶች እንዲደረጉ ከብልጽግና ፓርቲ ጋር ምክክር መጀመሩንም ፕሮፌሰር ብርሃኑ ነጋ ተናግረዋል። በአንድ በኩል የሀገሪቱ ወሳኝ እና ዘላቂ ችግሮች በተረጋጋ መንፈስ የፖለቲካው ጉዳይ ያገባኛል የሚሉ ኃይሎች በሙሉ የሚሳተፉበት ውይይት ለመጀመርና ዘላቂ የሆኑትን ይሄ ከበፊት ጀምሮ ተከምረው የመጡትን ጥያቄዎች ለመነጋገር ከተቻለ በስምምነት ለመፍታት ካልተቻለም ለህዝብ ውሳኔ አቅርቦ እየተፈቱ የሚሄድበትን መንገድ ለመከተል አጠቃላይ የሆነ ስምምነት ደርሰናል። የተወሰኑ ተፎካካሪ ፖለቲካ ፓርቲዎች በፓርላማ ወንበር ማግኘታቸውም የተለዩ ሀሳቦች እንዲሸራሸሩ እድል የሚፈጥር ነው ብለዋል። የህብረተሰቡን የተለያየ አመለካከቶችና የተለያዩ ስሜቶች በሚወክል ደረጃ ፓርላማው ሰፋ ያለ ውክልና ያለው ፓርላማ እንዳልሆነ እናውቃለን። ይሄ ምንም ወደ ኋላ የምንለው ነገር አይደለም። ይሄ ለምን መጣ? ምርጫው በምን መልክ ስለተካሄደ ነው? ይሄ ከዚህ በፊት የነበረን የምርጫ አካሄድ ልምድ ነው ይሄንን ያመጣው? ቀስ ብለን የተነጋገርን የምንፈታቸው ነገሮች ናቸው። ያም ሆኖ የተወሰኑ የተፎካካሪ ፓርቲዎች በፓርላማ ውስጥ ይገኛሉ። ከብልጽግና ጋርም ባደረግናቸው ውይይቶች አንዱ እንትን ያለው አንደኛ በተቻለ መጠን ፓርላማው ዝም ብሎ ያን የገዢ ፓርቲ እንትን ነኝ ብሎ እጅ ማውጣት ሳይሆን ሪሊ በሀሳቦች ጉዳይ በህጎች ጉዳይ ላይ በዝርዝር ውይይት የሚያደርግበት ቀጥታ የህዝብ ወኪል ነኝ እስካሉ ድረስ እነኚህ የህዝብ ወኪሎች የህዝቡን ጥቅም የሚያስጠብቅ ነገር ነው ወይ የሆነ ያለው ወይስ አይደለም ብለው የሚወያዩበት መንገድ ከበፊቱ በተሻለና በተሻለ አደረጃጀት ይሄዳል ብለን ተስፋ እናደርጋለን። በቀጣይ ጊዜያት ሀገሪቱ አሁን ካለችበት ችግር እንድትወጣ መንግስት የሚመሰርተው ፓርቲና ተፎካካሪ ፓርቲዎች ህዝብን ያስቀደመ ኃላፊነት እንዳለባቸው የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ተናግረዋል። ከብዙ እዳ ሁላችንም የየራሳችን የዚህ እዳ ተካፋዮች መሆናችን እንደተጠበቀ ሆኖ እንደ ህብረተሰብ፣ እንደ ምሁራን፣ እንደ ፖለቲካ ፓርቲዎች ምናምን እንደተጠበቀ ሆኖ የመንግስትን በሁላችንም ስም በጠቅላላ በሀገሪቱ ህዝብ ስም የመንግስትን ስልጣን የያዘው የመንግስት አካል ይሄን ነገር ከዳር የማድረስ ትልቁ ኃላፊነት ትልቁ ሸክም ያለው እሱ ላይ ነው። ይሄንን ችግር የሚመጥን ይሄንን ችግር መወጣት እንደ አገር ምንም ምርጫ የሌለን መሆኑን ያገናዘበ የተረጋጋ የበሰለ አርቆ የሚያይ አካሄድ ነው ይሄ መንግስት የሚጠበቅበት ካሁን በኋላ። አዲስ አይነት የፖለቲካ አካሄድ በሰጥቶ መቀበል የሚያምን አካሄድ ከፖለቲካ ስልጣን በላይ አገርን የማስቀደም አካሄድ ከመንግስት ብቻ አይደለም የሚጠበቀው፣ ከፖለቲካ ፓርቲዎችም ይጠበቃል፣ ከኛ ይጠበቃል። ይሄንን የማድረግ ኃላፊነት የፖለቲካ ፓርቲዎች አለባቸው። እስካሁን ባለው ሂደትም የኢትዮጵያ ህዝብ ሀገር እንደ ሀገር እንድትቀጥል እየተጫወተ ያለውን ሚና አጠናክሮ ሊቀጥል ይገባል ብለዋል።
ተመልካቾቻችን የኢቲቪ 57 ዜናዎቻችን ቀጥሏል። የስፖርት ሰዓት ላይ ደርሰናል። የስፖርት